ጤና ይስጥልን እንዴት ናችሁ አድማጭ ተመልካቾቻችን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እንላለን በዓል በያላችሁበት ጥሩ እንደሚሆን ተስፋ እናደርጋለን ዛሬ በልዩ የበዓል ዝግጅታችን እጅግ በጣም የምትደነቁባቸው ሁለት እንግዶች ይዘን ቀርበናል አንደኛው ወንበር ባዶ ነው ለጊዜው ቀጥሎ ይመጣል የመጀመሪያው ወንበር ግን አሁን ሰው ተሰይሞበታል እነዚህ ሁለት አንጋፋ ሰዎች አንዱን ላስተዋውቃችሁ እንግዲህ በበርካታ ስራዎቹ እናውቀዋለን በተለይም ደግሞ ሁለገብ ከመሆኑ የተነሳ ይሄኛው ስራው ነው ለማለት ራሱ በሚቸግር መግለጽ ውስጥ ሆኜ ግን ደግሞ ደራሲ ዳይሬክተር እንደዚሁም የቲያትር አዘጋጅ የሆነው ቢኒያም ወርቁና ሌላኛው እንግዳችን በኋላ የምንተዋወቀውን ማለት ነው ይዘን ቀርበናል ልዩ የበዓል ዝግጅታችን እንደደመቀ ከናንተ ጋር ቆይታ ያደርጋል ቅድስት ዘውዱ በቆይታው አብራችኋለሁ እናንተም አብራችሁን ሆኖ እንግዳችን ቢኒያም ወርቁ እንኳን አደረሰ እንኳን አደረሳችሁ በጣም ነው የማመሰግነው በዛሬው ቀን እዚህ በመገኘቴ በጣም ትልቅ ክብር ይሰማኛል እኛም ደስ ብሎናል በተለይ በበዓል ቀን በጣም የሚገራርሙ ሰዎችን ልናወያይ ስለሆነ እኔ በእርግጥ ዛሬ ያው እንደዋለው ለማለት ያክል ነው እንጂ መድረኩን ለሁለታችሁ ነው የምሰጠው ግን ቢኒዬ እንኳን አደረሰ ብያለሁ አይደለ ማንን ብታወጋ ማንን ብጠይቅ ከማን ጋር ብጫወት ደስ ይለኛል ትላለህ ብዙ ሰዎች አሉ እንደው ላወራቸው ላወጋቸው ፈልጋቸው ብዙ ሰዎች አሉ ብዙ ናቸው እንደው ገልጬም እንትን እንደው ግዴታ ብትይ ተስፋዬ ሲማ አለ ኃይሉ ጸጋዬ አለ ተክሌ ደስታ አለ እንደዚህ አንጋፋ በጣም ብዙ ስዩም ተፈራ ብዙ ዓለም ፀሐይ በቀለ ዓለም ፀሐይ ወዳጆ በጣም ብዙ ሰዎች አሉ በዚህ ሙያ ውስጥ ብዙ ነገር ከነሱ ስማር ሳይ የነበሩ ብዙ ሰዎች አሉና የሙያ አጋሮችን የሙያ አባቶችህን ነው እየጠራ ያለው በጣም በሚገርም ሁኔታ እነሱ ላይ በጣም ከፍተኛ ፍቅር አለኝ ለዚህ ሙያ ውስጥ ላሉ በርካታ ሰዎች ናቸው እንደው አንዳንድ ጊዜ ተዘጋጅተሽ እኮ መምጣት ይጠይቃል ከሌ ለማለት እንጂ በርካታ ናቸው ከአንዳንዶቹ ጋር አጋጣሚ ሆኖ ብዙ ቆይታ አድርጌያለሁ ብዙ ውይይት አድርጌያለሁ እና እንደዚህ አይነት ሰዎች ሲሆኑ ደስ ይልሻል ብቻህን ባወጋህ በጣም ደስ ይለኛል ምክንያቱም በጣም ብዙ ስራ እንደሰራ ሰው በጣም ብዙ ነገር በተለይ በኪነ ጥበቡ ዘርፍ ካበረከትክልና ነገር አንፃር ብቻህን ወግ የሚገባህ ሰው ነህ ግን ደግሞ ዛሬ እንዳልኩ ልዩ በዓል ጨዋታ ሲሆን ከሚዲያ ላይ ብዙ ስላንተ እናውቃለን እንሰማለን ስለዚህ ስለሁለታችሁ ደግሞ አብራችሁ የምታወጉበትን መድረክ ለመፍጠር ነው የፈለግነውና ስለዚህ ዛሬ ማይኩን ትረከበኛለህ ማን እንደሆነ በተጠበቅ ደስ ይለኛል ጊዜውን ለመጠበቅ ጊዜውን ላለመሻማት ነው ቀጥታ ወደ እንግዳችን የምንገባው የምትጠበቀው ሰው ሊሆንም ላይሆንም ይችላል ግን በደስታ እንደምትቀበለው በጣም እርግጠኛ ነኝ ስለዚህ እንግዳችን ይመጣል አንድ ደቂቃ ስልክ እንደውላለን እሺ ጋዜጠኛ ሆኛለሁ ዛሬ ፋና እንግዲህ ቆንጆ ፕሮግራም እንደሚኖረን በዓሉን እንደምናደምቀው ተስፋ አደርጋለሁ እንጠብቃለን እሺ እንግዳችንን ይዘሽ መምጣት ትችያለሽ ዳይሬክተራችን እንግዳ ይዛ እየመጣችልን ነው እሺ በነገራችን ላይ እኔም አልተያየውም ከመጣው ሰዓት ጀምሮ ከእንግዳይ ጋር አልተያየውም ግን ሰርፕራይዝ ማልሆነው ምንድነው ያው ቀድሜ ስለማወቅ ማን እንደሚመጣ ግን አንተ እኮ ከማን ጋር ነው መቀረበው ስለሽ እሱ ሰርፕራይዝ ነው ደስ ያለ ሰርፕራይዝ ተደርገህ ታውቃለህ ባለፈው አመት 2017 ላይ ይመስለኛልና ሰርፕራይዝ አድርገውሃል በጣም አሁን ጌታውን ከአውስትራሊያ ነው የመጡት ጌታውንና ተስፋዬ ገብረሃና እዛ ደግሞ ሳሚ ከአውስትራሊያ ነው የመጡት ሳሚ ጓደኛዬ ነው በጣም አስደሳች በቃ የሆነ አስደንጋጭ ነበረ ያው እነ ሰለሞንም እነ ፍቄም ቲያትር አቅርበዋል የነሱ አይገርምሽም ለምን ጓደኞችሽ ናቸው እዚሁ ስላሉ ትጠብቂያለሽ ባይኖሩ አይገርምሽም ከዛ ግን ሲመጡ በጣም ነው ሰርፕራይዝ የሆንኩት በጣም አስቢው ደርሶ ስንት ሰዓት ሙሉ በረራ አድርገው ነው የመጡት በዛ ላይ ቲያትር ተጫወቱ እዛ ስቴጅ ላይ አዎ በጣም ልዩ ከልጆቼ ጋር የዛን ቀን አብሬ ፕሮግራሙን አደረኩ በጣም ደስ የሚል ጊዜ ነበር 2017 እኔ ግን በጣም የሚደንቀኝ ቢኒ አካላዊ ቁመናህን ሳይ በጣም ደግሞ ልጆችህን ሳይ አይመጣጠንብኝም
ማለት በጣም የቢኒያም ልጆች በጣም ብዙ ናቸው፣ በጣም ስኬታማ ናቸው። እጅግ በጣም ብዙ ስኬታማ ልጆችን ያበቃ ሰው ነህና በዚህ ራሱ መታደል ይመስለኛል። አሁን እንደዚህ አይነት መድረክ ሲዘጋጅልህ ደግሞ በተለይ አሁን እንደ ሰርፕራይዙ ልጆች ናቸው ሰርፕራይዝ የሚያዘጋጁት አይደል? ስለዚህ እንደዚህ አይነት ስሜት ራሱ ምን አለው? በጣም የሚገርምሽ ነው። አንዳንድ ጊዜ በፊት ድሮ አባት ሳልሆን የልጆች የእውነት የወለድሻቸው ልጆች አባት ሳትሆኚ አባት የምናምን ስትባይ ብዙም እንትን አይለሽም። በቃ አባቱ ነሽ ስታዩ ነው አባት መባል ምን እንደሆነ የሚገባሽ። ደግሞ ስያሜውን የሚያገኘው ከልጆች መሆኑ በራሱ እነሱ ራሳቸው አባቴ በሉኝ ሳቲ ራሳቸው አባታችን ነው ሲሉ ትልቅ ከአንዳንድ 4 ኪሎ አለ ቀጠሯች እንዳንጫወታ ጀመር። እንዴት ነሽ? ሰላም ነሽ? እንኳን ደህና መጣ። እንኳን አደረሰ። ሰላም እንኳን አደረሰ። ሰላም ተሳክቶልኛል ወይስ? አዎ አሁን ተቀጣጥረን ስለነበር ተቃጥረናል ለቅሶ ለመሄድ የዛርቃን ቀጠሮ ይባላል። አዎ እና ቆይ እዚህ ፕሮግራም አለ እሱን ጨርሼ ምናምን እያልኩ ነው ያለሁትና ቢኒ ምን ተሰማ? በጣም ደስ ብሎኛል። የእውነት ደግሞ ባለፈው ከዚህ ከ2-3 ቀን በፊት አብረን አምሽተናል እና ከተስፋዬ ጋር የማወራው ብዙ ነገር እንዳለ ይሰማኛል። ምጠይቀው ሰጥቶናል፣ የሚችለውን ያህል ሰጥቶናል እና ያለ ስስት ይሰጥሻልና ተማሪ በነበርን ጊዜ ማባበል የለም። መምህር ባህሪ ይሄ እንደዚህ ነው ምንድን ነው የሰራኸው? 3 አንድ አይነት ነገር ታቀርብልኛለህ ምናምን ይልሻል። በጣም ራስሽን እንድታይ የሚያደርግበት መንገድ እቀጨቀጫል። አዎ እስቲ ያንን ስራው ትሰሪያለሽ፣ ያኛውን ድገመው ትሰሪያለሽ፣ ያኛውን ድገመው ትሰሪያለሽ። ምንድን ነው ለውጡ? ይሄኛውና አጋጣሚ ቴዎድሮስን ምንድነው ሰመንጉስ ጣሴን እና ደንበልን ነው ያቀረብኩት የነበርኩትና በኋላ ነው እሱ ካለሽ በኋላ ነው ደንበል ምን አይነት ገጸ ባህሪ እንደሆነ፣ ሰመንጉስ ጣሴ ምን እንደሆነ፣ ቴዎድሮስ ምን እንደሆነ፣ ምን ያህል መሀላቸው ለውጥ እንዳለው እኛ በቃላችን ይዘን መውጣታችንን ብቻ ነው። የስቴጅ አጠቃቀም የስቴጅ እንግዲህ ትንሽዬ አዳራሽ የማትባል ክፍል ውስጥ ነው የተማርነው። ግን እንድናነብ አሁን እንደው እዚህ ጋር በኋላ እኔ ራሴ ጥያቄዎች ጠይቃለሁ። ግን እንድናነብ ስልሽ ተስፋዬ እንትን እንፈልጋለሁ ይለናል። እኔ ውጭም ሊሄድ ነበረ እና መጽሐፎች ይፈልጋል እንትን መጽሐፍ ፈልጋለሁ ይላል እና ሮጠንም እኔ ገዝቼ የማመጣውና ገዝቼ አነብና 1 ብር አትርፌ ሰጠዋለሁ። በዚህ ብር ነው የገዛሁት እለዋለሁ። የ1 ብር ጉዳይ ታውቀዋለህ እንደሚያተርፍ ነው። ከተጭበረበርኩ ከተታለልኩ በኋላ ያለፈውበትን ፈልጌ ያገኝና ይኸው ገዝቼ መጥቻለሁ እለዋለሁ። ያኔ መጽሐፍ ብዙ ውድም አልነበረም፣ ግን ብሩ ግን ዋጋ ነበረው። አሁን 9 ብር 10 ብር ምናምን እና 9 ብር ከገዛሁት 10 ብር የሚገዛ መጽሐፍ እኮ ፍቅር እስከ መቃብር ቴዎድሮስ ሆቴሎ ምናምንም እንደዛ ነበሩ። ተስፋሽ ለካ 53 ብር 5 ብር የዛኔ 10 ብር አካባቢ አሮጌ ስለሆነ የጠፉ መጽሐፎች። ስለዚህ እኔ 9 ብር ምናምን 10 ብር ብለዋለሁ። ያየኛል፣ ይፈልጋቸዋል፣ መጽሐፎቹን ይሰጠኛል። ለእኔ በቃ በጣም እንዴት ነው ከህይወቱ ካረማመዱ ምናምን ተስፋዬን እኔ አላውቀውም። ክፍል ውስጥ ነው ለመጀመሪያ ጊዜ ያየሁት። ስሙን ስንሰማ ኖረን አስቤ በስም ብቻ ነበር የምታውቀው። ከኛ በፊት 5 ተማሪዎችን 5 ዙር 5 ዓመት ተስፋዬ ሲማ እየተባለ ስትሰሚ ኖረሻል። ቲያትር ቤት ገብተሽ ማየት እድል የለሽም። እና የመጀመሪያ ቲያትር ሊያስተምረኝ የመጣው ሰው ተስፋዬ ሲማ ነው ተባለ። ሲገባ እዛ ውስጥ ነው ያየሁት የመጀመሪያ ጊዜ ተስፋዬ ሲማ ትምህርት ክላስ ላይ ማለት ነው። በጣም ይገርማል። ለመጀመሪያ ቀን ወፍራም ነበር፣ እንደዚህ በደንብ ሸንቀጥ ብሏል። በጣም ወፍራም ማለት በቃ በጣም ሳልልሽ በቃ እና ስቴጅ እንትኑን ይሞላዋል፣ ክፍሉን ይሞላዋል እና ጀስቸሩ ምኑ እንዴት ነው በደንብ ቀልብሽን እንትን ብለሽ ሰኞ ዓርብ ቅዳሜ እሑድ አደረገው ክላሱን። ያኔ ሰኞ ሮብ ዓርብ የነበረው ዓርብ ቅዳሜ እሑድ አደረገልን። በቃ እኛ ሳምንቱን ሙሉ እዛው ግቢ ውስጥ ነበር እና ሲመጣ በሆነ ጊዜ በዛ ውስጥ ነን፣ በሆነ አጋጣሚ ሲመጣ እዛ ውስጥ ነን። እኔ ምንም ሳምንቱን ሙሉ እዛ ውስጥ ነበርኩና 6 ወር ነበረ
ኮርሱ ነው የተሰጠን። የ3 ወር ኮርስ ነው 6 ወር ያደረገልን። በ6 ወር ውስጥ ግን አንዳንድ ጊዜ ይገርምሻል ዩኒቨርሲቲ 4 ዓመት ምናምን የሚማሩትን ሙሉ ጊዜያችሁንም እዛ ስለሆናችሁ እኮ ነው። ሙሉ የቀረን ፔፐር ሰርቶ ፔፐር ማቅረቧ ነች እንጂ የቀረችው ግራጁዌሽኑም ቢሆን አለ። ትጨርሱና ትመረቃላችሁ። ተስፍሽ ላረክልን እውነት በዚህ አጋጣሚ በጣም ነው የማመሰግን፣ በጣም ነው የምወድ። ተስፍዬ ምን ተሰማ? ስለመጣህ በጣም እናመሰግናለን። ተመልካቾቻችንም አንተን ስላዩ ደስ ይላቸዋል ብዬ እናስባለን። ቀደም ሲል ቢኒያም ወርቁን አስተዋውቂያለሁ። አሁንም ጉምቱን የጥበብ ሰው ነው እንግዲህ ተስፋዬ ሲማን የምናስተዋውቃችሁ ወይም ያመጣ ነው። ሁለተኛው ወንበር የት ሄደ ማን ነው የሚመጣበት እየተባለ ነበርና እንኳን ደህና መጣ እንኳን አደረሰ ብያለሁ። እንኳን እናንተም ደህና ቆያችሁ። እንኳን ሁላችንንም በሰላም አደረሰን። በተለይ በውጭም ሆነ በሀገር ውስጥ ለሚኖሩ ኢትዮጵያውያን ለዚህ ለትንሣኤ በዓል እንኳን ሁላችሁንም በሰላም አደረሳችሁ ማለት ፈልጋለሁ። እኔም ደግሞ እጅግ በጣም ከምወደው ሁሌ ስሙ ካፌ ከማይወጣው ብርቱና ጠንካራ እንኳንም አስተማርኳቸው ብዬ እንኳንም አንዱን እርምጃ በትክክለኛውን እርምጃ ወዴት እንደሚሄድ መንገዱን አሳየውት የተቀረው በሙሉ የሱ ነው ከምላቸው ሰዎች መካከል ቢኒያም ወርቁን በአጻጻፍ ብልሃቱ፣ በአጻጻፍ ሂደቱ፣ በአዘገጃጀቱ፣ በአተዋወኑ ክበብ በመመስረቱ ሌሎችን በማስተማር በርካታ የሆኑ ጽሑፍ ድንቅ የፊልምና የቲያትር ባለሙያዎችን በማስተማሩ እንግዲህ መልካምን ፍሬ በመልካም ስፍራ ላይ ዘራሁ ብዬ ነው ማስበውና በጣም ነው ደስ ያለኝ። በዚህ ከዛ ሌላ ደግሞ ዛሬ የኛ የተውኔት ሙያተኞች ማህበር ፕሬዝዳንት ነው። በጣም ቀናና መልካም ሰው ነው። ፊት ለፊት ነው አነጋገሩ እና ወደ ኋላ ዞር ብለን እንደዚህ ስንነጋገር በጣም ነው ደስ የሚለኝ። አሁን እሱ እንደዚህ በቃ እንዲያርጎ እንዲያስተምር አላውቀውም ነበር ምናምን አውቄ ከዛ ገባሁ። እኔ ደግሞ እስቲ አላ አይደለም በጣም አሪፍ መምህራን ናቸው ያስተማሩኝ። እንደ ፕሮፌሰር ተስፋዬ ገሰሰ፣ እነ አብይ መንግስቱ ለማ፣ ፕሮፌሰር አቦና አሻግሬ፣ ጋሽ ደበበ ሰይፉ፣ ሃይማኖት አለሙ፣ ፕሮፌሰር ማን ያዘዋል እንደሻው፣ እነዚህ የመሳሰሉ በጣም ፕሮፌሰር በላይነህ አቡኔ፣ እነዚህ የመሳሰሉ በጣም በትምህርት እውቀታቸው እጅግ የመጠቁ በውጭም ሀገር ሆነ በሀገር ውስጥ በጣም የጠነከሩ የሙያው ባለቤቶች ናቸው እና በእነሱ የተማርኩት እውቀት የት ላደርሱ ለማልንገር ምን ጋ ሄጄ ብነግር ይሻላል የሚል ስሜት ነበር እንጂ አሁን ዛሬ ካስተማርኳቸው ልጆች እንዲያው 95% የኢትዮጵያን ቴሌቪዥን፣ የኢትዮጵያን ቲያትር መድረክ፣ የኢትዮጵያን የስነ ጽሁፍ አሁን እንደና አበበ ገላጋይ የመሳሰሉ ታላላቅ ጸሐፊዎች የሚወጡበት አሁን ያንተ ባቾች እንደነ ግሩም ዘነበና እጅግ በጣም በርካታ ከመጀመሪያዎቹ እነ ተስፋ ብርሃኔ እነ ቴዎድሮስ ተስፋዬ እነ ሀረገወይን ሰፋ እነ እመቤት ወልደ ገብርኤል ተፈራ ወርቁ እነዚህ የመሳሰሉ በውጭም ያሉና አበባዩ ታደሰን በርካታዎቹን ብዙ ናቸው። ስማቸውን አይረሳም ደግሞ በጣም በሚገርም ማለት እና እነዚህን ሳስተምር መጀመሪያ ሲጀምር ክፍለ ሀገር ነው የተመደብኩት። እኔ አርሲ ነው አሰላ ነው መጀመሪያ ቲያትር ኤክስፐርት ሆኜ ሄድኩት እና እዛ ነው ቁጭ ብዬ ምንም ስራ የለም። ስራ ከሌለ አንድ ነገር ማድረግ አለብኝ ብዬ የማስተማሪያውን ማቴሪያል አዘጋጀው ማለት ነው። እዛ ደግሞ አስተማርኩ። አሁን በፊት የሀገር ፍቅር ነበር። አሁን የአዲስ አበባ አስተዳደር የቲያትርና የባህል አዳራሽ ኃላፊው ካስዬ እነሱ ሁሉ የኔ ተማሪ ነው። ከዛ በኋላ መምሪያ ኃላፊ ሆኜ ወደ ቦረና ነጌሌ ነው የሄድኩት እና ብዙ አልቆየውም። ወዲያው ነው አንድ ቀን በኋላ ወደ አዲስ አበባ ነው የመጣሁት። አዲስ አበባ ያኔ ነው የዚህ አዲስ አበባ አስተዳደር የሚባል አዲስ የተጀመረው። አዲሱ የመጀመሪያዎቹ እንዲያው የመጀመሪያው የባህል ሰው ብዬ አስባለሁ እና የኪነ ጥበባት ዋና ክፍል ኃላፊ ሆኜ ነው የተመደብኩት እና አለቃዬ አቶ ስንታየው ይባላል የቢሮ ኃላፊው። ድንቅ ሰው ነው። የኛ የባህልና ስፖርት ቢሮ ነው የሚባለው። በጣም ምርጥ ሰው ነው። መታል እንዳሻህ እኔ ስለ ባህል የማውቀው የለም ለአንተ አስረክቤያለሁ ነው ያለኝ። እና ያደረኩት ነገር ምንድነው? ወዲያውኑ ወደ ትምህርት ቤቶች ነው የሄድኩት። ተፈሪ መኮንን፣ ምኒልክ፣ ኮከበ ጽባህ፣
ቦሌ አጠቃላይና አዲስ ከተማ የሚኒ ሚዲያና የቲያትር ክበብ አላቸው እዛ። ከዛ በኋላ ፋዘር የሚባሉት የክብር ዶክተር ተስፋዬ አበበ ጋ ነው። እሳቸውም ቁጭ ብሎ እዛ ለነበሩ ተማሪዎች ማስተማር ጀመርኩ። ከዛ ትምህርቱ በጣም ቆንጆ መሆኑን ሳውቅ የክረምት ኮርስ ተጀመረና 5 ተከታታይ ኮርስ አስተምሬ እንግዲህ 6ኛዎቹ ያው ምነቢኒ ናቸው። 6ኛዎቹ መሆናቸውን ታስታውሳለህ? ተስፋሽ? አዎ አንዴ አውቃለሁ። ማምን ዞር አንዴ ፋይል አለኝ። ያው እየጻፍኩ ነው፣ ዶክመንት አለኝ። በጣም ጥሩ ጊዜ ነው ያሳለፍኩት። እኔ የማውቀውን የእውቀቴን መጠን ለነሱ መንገር ነው። አሁን ከ12ኛ ክፍል ጀምረው ያኔ ኮከበ ጽባህ ሄጄ ካስተማርኳቸው አሁን ፒኤችዲውን ሰርቶ ዱባይ አስተማሪ የሆነ ዶክተር ሱራፈል እነዚህ የመሳሰሉ ሁሉ ልጆች ከታች እስከ ላይ ሁሉ ብዙዎቹ 2ኛ ዲግሪ በትምህርታቸው በጣም ብዙ ሄደዋል። ትዳራቸው ጥሩ ነው፣ ልጆች ወልደዋል፣ በብዙ በአስተዳደር ላይ ብዙ ሰርተዋልና በጣም ነው ግርም የሚለኝና እንዲህ ይሆናሉ። አሁን የነገይቱን ኢትዮጵያ ወጣቶች ለመመስረትና ብርሃናቸውን ለመክፈት ምናምን በሚል ዓላማ አይደለም። በቃ እኔ የማውቀውን እውቀት ለማልስት ነው። ለካ መልካም ነገር መስራት ጥሩ ነው እና ላለፉት 26 ዓመታት ኢትዮጵያ ባልነበርኩባቸው ጊዜያቶች በሙሉ እነሱ የተስፋዬ ሲማ ተማሪ ነን ሲሉ ተስፋዬ ሲማ የሚለው ስም ነበርና መጥቼ አሁን አልከበደኝም። ወዲያው ከነሱ ጋር አብሮ ነው የጠቀመህ። ምናልባት እንደመጣህ ምንም ያን ያክል ጊዜ የቆየ ሰው አትመስልም። መጥተህ ከቀጥታ ወደ ሙያው ነው የገባው። እኔም ራሴ ከነሱ አልተነጠርኩም። ሌላው የኔን መምህርነት የሚለየው ከሌሎቹ መምህራን እኔ አብሬ እሰራለሁ እያለኝ ነበረ። በሙሉ መጀመሪያ ገና እንዳስተማርኳቸው ወርቃማ ፍሬም የተሰኘ ቲያትር ሀገር ፍቅር ሲወጣ በሙሉ ወደ 12 15 በሙሉ የኔ ተማሪዎች አብረን የተማሩ ልጆች ነው። ሀሁ ወይም ፖፑ የሚባለውን ቲያትር ብሔራዊ ቲያትር ሳወጣ ከኔ ተማሪዎች ከናዚ ናዜ ወርቁ እነ መቤት ወልደ ገብርኤል ጋር አብሮ እነ ሜሊ ተስፋዬ እና ከነሱ ጋር አብሮ ጋይጸጋል እነ ወሄ በስላሴ ግርማ ነፍሱን ይማረውና እና ከነሱ ጋር ነው ብዙውን ስራ እንዲያውም የሰራሁት ከተማሪዎቼ ጋር ነው። በኋላም ሳዘጋጅም አሁን የፌስ ዶክተርን እነ ሽመልስ በቀለ እነ ጄጄ ካሳ በጣም ቆሞስ ድምጻዊም ነው። አሁን በድምጹ ይጫወታል። እነሱን ጋር ነው የፌዝ ዶክተር እንደሰራው ነው። ሲቀኛው ጆሮንም እና ከነሱ ጋር ያለኝ እንትን አብሮ ማደግ አሁን በጣም አብረን ቁጭ ብለን የክብር እንግዶች ነበረን። ቅዳሜ ዕለት ይሁኑ ፍቅር ይበልጣል የሚባሉ የቲያትር ክበብ ናቸው። ልነግርሽ አልችልም። በቃ ያን ዘመን ነው። እኔም በመምህርነቴ እነሱም በተማሪነታቸው ወደ ኋላ የመለሰ ጉልበት ያለው ቆንጆ ስራ አቀረቡ። እና በጣም ተስፋ መጣል በወጣቶች ላይ በጣም ይገባል። በጣም ጥሩ ልጆች የመጡ የኢትዮጵያን ታሪክ የሚያውቁ ስለ ኢትዮጵያ የሚያውቁ ተስፋ የሚጣልባቸው ስለ ጥበብ የሚያውቁ ሀገርን በጥበብ ማሻገር የሚችሉ በርካታ ወጣቶች አሉ። አንዳንድ ሰዎች ያሁኑ ወጣት ይላሉ ነው። ብዙ ተስፋ የሚጣልባቸው ድንቅ ባለሙያዎች አሉ። እና እነዛን አይተን ሁሉ ወደ ኋላ በመመለስ ምክንያቱም ቲያትር ማስተማር ብቻም አልነበረም የኔ ስራ። በርካታዎቹ ከኔ የወጡት አሁን እንደነ ቢኒ ያሉ እንደነ ተፈራ ወርቁ ያሉ ሌሎችም የቲያትር ክበባት እንዲመሰርቱ አደረግ ነበረ። ባለሙያም ብቻ ሳልሆን ባለስልጣንም ብጤ ነገር ስለነበርኩኝ ደብዳቤ መጻፍ እነሱ ክበብ እንዲያደራጁ በየክፍለ ሀገሩ እንዲሄዱ ቲያትሮች እንዲሰሩ ሙዚቃ እንዲሰራ አንድ መስታወት የቲያትርና የሙዚቃ ክበብ የሚባል ነበረ። እነ ቴዲ አፍሮ እነ አብነት ጎሳዬ ተስፋዬ እነ አለማየሁ ሄርቆ እነዚህ ያሉበት ቡድን ነበር። መስታወት ቲያትር ነበር እና እነሱ ከባድባች ነበር። አዎ በተለይ ከፍተኛ 5 ቀበሌ 18 አዳራሽ በጣም የሚገርም ቦታ ነበረ። ለሙዚቃው እድገት ብዙ አስተዋጽኦ ያደረገና እነዛ ቦታዎች እንዲሰሩ ክፍለ ሀገር እንዲሄዱ ነጋሽ መላኩ ነጋሽ አያል ሙላት ቡድናቸውን ሲያንቀሳቀሱ እኔ ራሴ ጊዜ የለኝም። ደብዳቤ እሺ ብዬ ቶሎ ብዬ ደብዳቤ ጽፌ ምናምን ከዛ ወደ ቲያትር ሄዳለሁ፣ አስተምራለሁ፣ ቲያትር እጫወታለሁ። ቲያትር 4ቱም ቲያትር ቤት ነው የተጫወትኩት። ጥሩ ነበር። ይሄን ሁሉ የሰራሁት እኔም በ6 ዓመት ነው። 6 ዓመት ሰራው ከሀገር ወጣ። ከተሰራበት ለካ ጊዜ ብዙ ስራ ይሰራል የሚለውን ነገር በደንብ ነው የሚያረጋግጠው። ቢኒዬ ምናልባት አንተም የራስህን ልጆች ማፍራት የቻልከው አንድም አስተዋጽኦ ነበረበት ማለት እንችል ይሆን? ምናልባት ቅድም ስለ ኤነርጂው፣ ስለ አቅሙ፣ ስለ መምህርነቱ እያነሳልኝ ነበር። ኦፍ ሪካርድ እያነሳን ስለነበረ እየገረመኝ ነበርና አንተም ደግሞ የሙያ አባት መሆን ችለሃል። እንግዲህ አባትህ ከዛ ደግሞ አንተ ልጆች ማፍራት ችለሃልና አስተዋጽኦ ነበረው የሞዴልነት? በትክክል እሱን ነው እኮ ለመሆን ምንድነው መሰለሽ አውቀሽም ሳታውቂም ተስፋዬን ለመሆን ነው የምትጥሪው። ላስተምር ምናምን ብለሽ አይደለም።
የኔ የሚለየው በቃ አሁን 4ቱም ቲያትር ቤቶች ይሰራ ነበር። እሱን ለመድገም ነው የሄደው። የዛ ዘመን ላይ በጣም የተለየ ትውልድ ነበር። እኔ እድለኛ ነኝ ለማለት እችላለሁ። ወርቃማ የቲያትር ዘመን ይባላል እኮ የተለየ ትውልድ ነበር ማለት ምንድነው? ለምሳሌ ኃይሉ ጸጋዬ የሚጽፋቸው ድርሰቶች፣ የሬዲዮ ድራማዎች በየሳምንቱ ነጌታቸው ታረቀኝ የሚያዘጋጁት የሆነ የተለየ ነገር፣ ነዳግማዊ በየቲያትር ቤቱ እንደዚህ 4ቱም ቲያትር ቤት ምናምን እነሱ ደግሞ አሉ። የእነሱን አሁን የጋይ ጸጋዬን ስራዎች እንድናይ ያኔ እኮ አንድ እድል እኮ የሚገርመኝ ተስፍሽ ሐምሌት ምንድነው ጋሻ ሃይማኖት ያዘጋጀው ዋዜማ ሮሚዮና ጁሊየት፣ ዩልየስ ቄሳር በዛ በአንድ ዘመን ላይ የቬኑሱ ነጋዴ በአንድ እኮ ታይቷል። ሼክስፒርን እኮ 5 ቲያትሮች የሼክስፒር ቲያትሮች በከተማ ውስጥ ነበሩ። ከእንደገና ደግሞ የራሳቸውን ፍልስፍና ይዘው በጣም የሚገርም ነገር ነው። እና በባልቻ ኦቴሎን ሲጫወት እና በጣም ሲያወራኝ የሰማሁት ነገር እኔ በአይኔ ያየሁት ነገር አሁን በቅርብ ለንደን ሄድን ነበርና ታላቁ ተመልካችና ታላቁ ተዋናይ የሚላል። ምክንያቱም 100 አለቃ ገብቶ ቲያትሩን በሚያይበት ወቅት በያጎ በጣም ተበሳጭቶ ሽጉጡን አውጥቶ ይገለዋል። ቲያትር መሆኑን ሲያቅ ራሱን ይገላል። ትልቅ ሐውልት ነው የቆመላቸው የቆየ ድሮ እና ዊሊያም ሼክስፒር ይፈልገው የነበረው የኦዲየንስ ራሱ ተመልካች እዚህ መጥተው የሼክስፒር ግሩፖች መጥተው ምክንያቱም እያጎ ላይ ጫማ ይወረወራል፣ ጃንጥላ፣ ሴቶቹ በቃ የማይወረውሩት ነገር የለም። ኪሳቸው በሊፕስቲክ ምናምን ሱራፌል ጋሻው የሚባል በጣም ድንቅ ተዋናይ ነበር፣ ነፍሱን ይማረው እና እሱ በሚሰራበት ያነ ተጋብዘው መጥተው እንዲህ አይነት ተመልካች ነበር። አክቲቭ ፓርቲሲፐንት ይሆን አብሮ ከቲያትሩ ጋር የሚሄድ ዊሊያም ሼክስፒር ዛሬ ቢኖር ኖሮ እንዴት ነበር ይላልና የነበረው ወርቃማ ጊዜ ነው ስላልሽ ነው በጣም ስላቋረጥኩ ይቅርታ። እና በጣም እንደዚህ አይነት ሰዎችን እያየሽ ነው የምትማርና ያንን ለመድገም ነው 5ቱም ቲያትር ቤቶች ቲያትር መስራት ነበር የኛም ህልም። በአጋጣሚ 3ቱ ቲያትር ቤቶች አቅርበን 4ኛው ቲያትር ቤት ግን ራስ ቲያትር በተለያየ ምክንያት ሳናቀርብ ቀረን እንጂ ያንን ነገር ለማድረግ ነበር ጥረታችን። እንዳልኩሽ ነው ፈጽሞ ከቲያትር ከዚህ ከሙያው እንዳናፈነግጥ ሙያው ላይ እንዴት ነው ሻጥር ምናምን እንዳንሰራ ሁነን ነው። ስነ ምግባር በጣም ኃይለኛ ስነ ምግባር ተብለን ነው። ያንን ግን ተነግሮን አይደለም በተግባር በቃ የሰራሽውን ነው የሚነግርሽ። ያቀረብነውን ነው። በየሳምንቱ የሆነ ነገር ሰርተን ለማቅረብ እንሞክራለን። ጥሩ ካልሆነ ጥሩ አይደል፣ ማሻሻል ያለብንን በትክክል ነው የሚነግረን። ያንን በሚነግረን ጊዜ ላይ ቁጭ ብለን ነው የምንሰማው። ጆሮ ካለሽ ይዘሽ ወደ ቤትሽ የምትሄጂው ነገር ትልቅ ነገር እና እኔ ደግሞ ምን አይነት ነገር ነበረኝ፣ ቀን የተማርኩትን ማታ መልሼ ገለብጠዋለሁ። አእምሮዬ ውስጥ ምንም እንደ ማስታወሻ እና ውሎዬን ይዝ ነበርና የበለጠ አክቲቭ እንድትሆኝ የበለጠ ስራውን እንድትወጂው ምንም ሌላ ምንም ስራ አልነበረንም፣ ተማሪዎች ነን። ስለዚህ ከሰኞ እስከ ሐሙስ እዛው ግቢ ውስጥ ቲያትር እንለማመዳለን፣ ቲያትር እንሰራለን፣ ምን እንላለን። በቃ እንደውም እንዴት ነው በኋላ ላይ ለሆነ በዓል ነበርና ለዛ በዓል ላይ ቲያትር መቅረብ ነበረበት እና ቲያትሮች መታየት ጀመሩና የኛ ቲያትር ተመረጠ። የዛን ቀን በቃ ወደ ሙያው እንደገባን፣ ምክንያቱም ተስፋዬ ነበር የመረጠው የዛን ጊዜና 3 ቲያትሮች ይሄኛው ቲያትር ተባለ። የተደሰትነው ደስታ ልነግርሽ የምችለው በላይ በጣም ትልቅ እድል ነው። ያ በጣም እንትን ይላል። አሁን ተስፍሽን ጥያቄ ልጠይቅ። እኔም ልሰጥህ ነበረ ቅድም ተስፍሽ ያው ስላልነበር እንንገረው። ዛሬ ያው እርስ በርስ ነው የምትጠያየቁት። እኔ እንደው ዝም ብዬ ለማዋዛት ነው ባልገባ ይሻል ነበር። እንደው ዝም ብዬ ነው ሌላ ጊዜ ባገኛችሁ ለብቻ ጥሩ ነበር። ግን እንደው ስላለሁኝ ብቻ ጥቂት ሀሳብ አነሳን። ስለዚህ ቢኒም ጥያቄ ያነሳል፣ ተስፍሽም ያው እንደ ልጅ ቀደም የጠየቀኝን ጥያቄ እንደማትጠይቀኝ ግድ የለም። ባንክ አካውንት ላይ ስንት ብር አለ? አይ ችግር የለውም። በጣም በመጀመሪያ ልነግርህ የምፈልገው መጀመሪያ እንዳገኘሁት ቢኒ ማንን ትጠብቃለህ ስለው ተስፋዬ ሲሞን
ቢሆን ደስ ይለኛል። የመጀመሪያ ምርጫው እሱ ነበርና ደነገጥኩኝ። ሰርፕራይዝ ሊበላሽ ስለነበረ። ስለዚህ ቢኒ ጥያቄ ያለው አንተም ለልጅህ ጥያቄ የሚጠይቀው ይኖራል። ከዛን የቀሩ ሰዓቶችን ደግሞ ሌሎች ሀሳቦችን በማንሳት እንጨርሰዋለን። መጀመሪያ በጠይቅ ተስፍሽ እንደው የመጀመሪያዎቹን እየፈተንክ ነበር የምታስገባው ተማሪዎችን ዛሬ ትላልቅ የሆኑትን እነ ሀረግዬን እነ ተስፎን ሌሎቹንም ስለፈትንህም ስላስገባህ ነው በኋላ ውጤታማ የሆኑት። ምክንያቱም ታለንታቸውን አይተህ እንደዚህ ነበር የምታስገባው። እስካሁንም ድረስ ስቴጁን ይዘውታል፣ መድረኩን ይዘውታል። ለምሳሌ አጋጣሚ ሆኖ ከሀረግም ከተስፉም ጋር ቲያትር እየተጫወትኩ ነው አሁን በዚህ ሰዓት እና ምንድን ነበር እንዴት ነበር አንዳንዴ እንዴት ነው ታለንትን የምታውቅበት የነበረው መንገድ? ለምሳሌ 100 ሰው መጥቶ አድካሚ ነው፣ ቀኑ ሙሉ እንትን ልትል ትችላለህ ምናምን። እንዴት ነበር ማለት አንዳንዴ ሚስጥሩ ምንድን ነው ይሄ ሰውዬ ሊሆን ይችላል ብለህ? ለምሳሌ አንዳንዶቹ ወድቄ ነበር ብለው አሉት በጽናት የመጡ እሱንም አንድ ሰው ስላለ የእሱንም አጋጣሚ ትነግረናለህ። ሌሎቹን መጀመሪያ እንዴት ነበረ? በጣም አስቸጋሪ ነገር ነው። ወይም የኪነ ጥበብ ሰዎችን መፈተን አንተ ወድቀሃል አንተ አልፈሃል ለማለት በጣም አስቸጋሪ ነገር። ምክንያቱም ይሄ ነገር ከእግዚአብሔር የሚሰጥ የፈጠራ ችሎታ ነው። እያንዳንዱ ሰው በኪነ ጥበብ ዓለም ያለ አንድ ተዋናይ፣ አንድ ደራሲ ወይ ተውኔት ሌላ ወይም የሥነ ጽሑፍ ሰው፣ አንድ ሰዓሊ፣ አንድ የሙዚቃ ባለሙያ ከምንም አመጣው። በእርግጥ አንዳንድ ምሁራን ከና ከልጅነቱ ካሰለጠኑት ይሆናል። እኔ ግን ከእግዚአብሔር የሚሰጥ ስጦታ አንደኛው። ከዛ ያንን ነው በዕለት ዕለት እንቅስቃሴ ስራ ማዳበር አለበት። ትምህርትና ስልጠና ያስፈልገዋል። የሙያው ዲስፕሊን ሌላው አራተኛው ነገር ነው። አምስተኛው ትዕግስት ነው። የሚወደው ከሆነ ይሄ ደግሞ ለእያንዳንዱ ለምሳሌ አናጢ ለመሆን እኔ 3 4 5 ሰዎች ተሰብስበን ሚስማር መምታት ብንጀምር ከመካከላችን ያላንዳች ስህተት አንዱ ቀጥ አድርጎ ያስገባል። ሌሎቻችን ይወለጋገድብናል። ምግብ መስራት፣ ሼፍ መሆን፣ የተለያዩ ሁሉ ታለንት ይጠይቃል። ይሄ ማለት ናቹራል አቢሊቲ መክሊት የሆነ ብቻ የሚሰጣል። እሱ ካለ ያስታውቃል። አሁን በቀደም ውብ አዲስ በሚል የቴሌቪዥን ተከታታይ ድራማ የሚሆኑ ልጆችን እየመረጥን ነበር። ሌሊት 9 ሰዓት ነው የጨረስነው። ከ108 ሰዎች 70 ሰው ለመምረጥ ነው ገና ይሄዳል። አሁንም ያንን ነገር ታያለህ። ምንድን ነው ለአንድ ተዋናይ ያለው መሳሪያ አካሉ ስንል ፌሻል ኤክስፕሬሽን በፊቱ ላይ የሚናገረው ነገር ምንድን ነው? ጀስቸር ዝም ብሎ እንደ ዝናብ መጥረጊያ እጁን ሲያወዛውዝ ይውላል ወይስ ከአባባሉ ከንግግሩ ከቁጣው ጋር አብሮ ነው የሚሄደው? እግር አሳረማምዶ ሲቀመጥ ምክንያት አለው፣ ሲነሳ ምክንያት አለው፣ ሲተኛ ምክንያት አለው፣ ሲወድቅ ምክንያት አለው። እነዚህ የአካላዊ እንቅስቃሴ ነው። ሌላው ድምፅ ነው። ድምፅ ከአንገት በላይ ከአንገት ይወጣል፣ ከጉሮሮ በአፍንጫ የሚናገሩት አለ። እነዚህ ብዙ አስተኔ ገጽ ባህሪያት የሚሰሩታቸው ነገሮች ናቸው። ሌላው ከደረት የሚወጣ ድምፅ አለ። ሌላው ከሆድ የሚወጣ ድምፅ አለ እና ይሄ ዳያፍራም የተሰኘው ጅማት ከሳምባ በታች ያለው ስብ ነገር ጅማት ሲወጠር ሳምባ ወደ ግራና ወደ ቀኝ ሄዶ የምናስገባውን ኦክሲጅን ከገባ በኋላ በካርቦን ዳይኦክሳይድ መልክ ሲወጣ እዚህ ትናጋ፣ ላንቃ፣ ምላስ፣ ድድ፣ ከንፈራችን ሁሉ ወሳኝነት አለው። ስለዚህ እንዴት ነው የሚያወጣው? ለዛ ገጸ ባህሪ ለመረጠው ገጸ ባህሪ ድምፁን እንዴት ነው የሚያወጣው? ከየትኛው ነው? ለምሳሌ የሴተኛ አዳሪ ብሎ ከአንጀት የሚወጣ ድምፅ፣ ወይም ደግሞ ለአንድ ሊስትሮ ከአንጀት የሚወጣ ድምፅ፣ ወይም ደግሞ ሌላ ደግሞ እናቱ የሞተችበት ሲሆን ደግሞ ከዚህ እናቴ ሞተች እኮ ምናምን እያለ እንዴት ነው የሚለው? ሌላው ሶስተኛው ስሜት ነው። ያንን ነገር እንዴት ይጫወተዋል? ስሜቱን እንዴት ነው የሚያወጣው? በቁጣ ነው? በንዴት ነው? በፍቅር ነው? ያንን ነው ሄዶ ስሚ አንቺ እኔ በጣም ነው ማፈቅርሽ፣ አንቺን አፈቅርሻለሁ፣ እኔ ፍቅረኛ፣ እኔ ቀፊኝ ነው የሚለው። ታውቂያለሽ አንቺን ዛሬ እኔ እገልሻለሁ ይላል። እንዴት ነው ከስሜቱ ጋር ያንን ድምፅ። ስለዚህ ያንን ሲጫወት ያ ባለሙያ መሆኑ አለመሆኑ ይለያል። በአብዛኛው ትክክል ነኝ፣ ግን አልፎ አልፎ መሳሳት አይኖር። ምክንያት ለምን መሰለ? አንተ ፈጠራ ነው ብለህ ድርሰት ነው ያልከው ወይም ስራ ነው ያልከው ትወና ነው ያልከው ነገር ማንም ትክክል ነው እኮ። ምክንያቱም ሸክላ ሰሪው
ሸክላው ትክክል ነው ትክክል አይደለም የሚለው ባለቤቱ ነው እንጂ ሌላ ሰው ሊል አይችልም። ምክንያቱም ዲዛይኑን ያወጣው እሱ ስለሆነ። ስለዚህ በሙዚቃውም ዓለም አሁን የተለያዩ ታለንት ሾው ላይ ስናያለን በጣም የጣሏቸው ልጆች በኋላ ሌላው ምን መሰል አንዳንድ ጊዜ ታለንታቸውን በደንብ አይጠቀሙት ሳይጠቀሙ ይቀሩና ይወድቃሉ። እልህ ይዛቸዋል። መቼ ነው አንድ ሰው መክሊቱን የሚያገኘው? ገና በሕፃንነቱ ወጣት ሆኖ በስተርጅና ዘመኑ። አንዳንድ ሰዓሊዎች እኮ በስተርጅና አሁን የመጨረሻው ቅጠል ላይ የሚል ሾርት ስቶሪ ላይ እኮ እሱና የሚባሉ አብረው ሲኖሩ እኮ መጨረሻ ላይ እሷን ልጅቷን ለማዳን ብሎ የሳለው ስዕል መስታወቱ ላይ የተለጠፈው እሱ ዶፍና ዝናብ ሲዘንብበት አደረ። እሷን ግን ህይወቷን አዳናት። የእሱ ማስተርፒስ ሆነ በመሞቻው ሰዓት። ስለዚህ መቼ ነው የሚያገኘው? የተለያየ ጊዜ አለ እና ብዙውን ጊዜ እነዚህን አሁን ካልኩ መስፈርት አንጻር እኔም አዲስ አበባ ዩኒቨርሲቲ ቲያትር ጥበባት ምሩቅም በመሆኔ ከዛ ደግሞ በጣም ነው ማየው ያ ኢንፍሉዌንስ። አሁን እኔን ቲያትር ቤት ገብቼ በቀደም አይተኛል ሲኒማ ሳይ ፊልሞችን ሳይ ወይም ቲያትር ስመለከት በምንም አይነት አቴንሽኔ ወደ ሌላ ቦታ አይሄድም። እዛው ነው በቃ ልክ ያን ቦታ አድርጌ ነው። ለምሳሌ መርቸንት ኦፍ ቬኒስ ስመለከት ቬኔሽያ ነው። ባልቻ አባ ነፍሶን ስመለከት ወሊሶ ነው። ስለዚህ ያንን ቦታ መቼቱን ሁሉ አመቻቼ ተጀምራ እስከምታልቅ ድረስ ምንም ነገር እንዲረብሽኝ አልፈልግም። ተዋናዩ እንዴት ተጫወተው፣ ጽሁፉ እንዴት ነው፣ ዲሬክቲንጉ እንዴት ነው ምናምን ብዬ በደንብ ነው የማየው። ስለዚህ እነዚህን ገና አዳዲስ የመጡ ወጣቶችንም ሳያቸው በዛ መልክ ነው ይሄ ሰው የተፈጥሮ ችሎታ አለው። ለምሳሌ አበባየሁ ታደሰን ምሳሌ እንውሰድ። አበባየሁ ታደሰ ፈረንሳይ አካባቢ ያለ የሚኖር በዚህ ስነ ጽሁፍም ሙያ ችሎታ አለው። ቲያትር ልፈተን ብሎ ተመዘገበ እና ፈተናው ቀን መጣ። ከዛ በፊት ችሮታው ከልካይ ቤተሰብ ስለነበሩ ጽሁፎች ሰጥቷል፣ አጥንቷል። ቤት ሰፈር ለእናቱ ሁሉ ነግሮ በቃ መጋረጃ ቤታቸው ይከፈታል ይዘጋል ቲያትር ሲሰራ እና መጣ። ከዛ ያው ፈተና ስፈትን ኦልሞስት 3000 4000 ተማሪዎች ናቸው። ከነዛ ውስጥ እኔ 40 50 ነው የምፈልገው። ገና ከአበባየሁ ታደሰ ሲባል ከመሃል ወጣና በቃ አልኩት። ከዛ ወጣ ድንጋዩን እየመታ ምን ያህል እየተተራበ እያለቀሰ ቤቱ ሄደ። ለእናቱ ነገራቸው። እናቱ ቤተሰብ በሙሉ በቃ እንትናል፣ በጣም ተበሳጩ። ለችሮታ ሁሉ ተነገረው። አደደ። በቃ እንዲህ ትወድቃለሁ። ብዙ ነው፣ 3 ገጽ ነው ያጠናው። ከዛ መስሪያ ቤታችን ቅድስተ ማርያም አካባቢ ስለነበረ ቤተክርስቲያን ሊሳለም ሲሄድ ድንገት እስቲ እኔ ወድቄ እነማን ናቸው ያለፉት ብሎ ሄዶ ሲያይ በአንድ ቁጥር ካለፉት መካከል እሱ ነው። ምክንያቱም በቃ ያስታውቃል። ይሄ አንዳንዶቹ ገና ችሎታ ላይ ቀዥ ይላሉ። ይሄ ከተማ አራዳ ጆክ ሰፈር ውስጥ እንደሱ አይነት ይሆኑባል። ይሄ ግን በደንብ ሳይንስ መሆኑ ምክንያቱም ትወና ሳይንስ ነው። ትወና ጥበብ ነው። ልክ አሁን እግር ኳስ ሜዳ ላይ በ4-8-6 እንደሚባለው መድረክም ላይ ይሄን መድረክ በስንት እንደምንከፍለው እንዴት እንደሚጫወት ተዋናዩ ወዴት እንደሚሄድ እንዴት ፊቱን ጀርባውን ሲሰጥ አካሉ ጎኑ ሰውነቱ በደንብ ካልኩሌት ተደርጎ በሂሳብ ነው። ስለዚህ ይሄ ልጅ ገብቶታል ማለት ነው። በአንድ ነው ያለፈው ማለፍ ሳይሆን ገና 4 ዙር ነው የሚፈተነው። ያን ቀን ያየለታ 2ኛው ዙር ፈተና ነበር። ሮጦ ገብቶ ያንን በፊት ያጠናውን አለው ማለት ነው። ስለዚህ ብዙ ስለተናገረም አይደለም፣ ብዙ ቃል ተውኔትም ስላለ አይደለም። በ1 ደቂቃ በ2 ደቂቃ ማን እንደሆነ ያስታውቃል። አወዳደቋን አሁን በቀደም ሁሉ ሳቸው በከረጅም ወደ በእናንተን ሳስተምር የነበረበት ጊዜ ነው እና በዚህ መልክ ነው። ፍጹም እውነት ደግሞ አይደለም። ምክንያቱም በዚች ዓለም ላይ ፍጹም የሆነ አምላክ ብቻ ነው። there is no absolute, it's relative ይላል ፍሬንች። ስለዚህ እንቀራረባለን። እኔ ምንም አይነት አላለም ይሄን ሰውዬ ላሳልፍ፣ ይሄን ልጅ ላሳልፍ፣ እቺ ልጅ አላሳልፍ። በሙያ ላይ አልቀልድም። በጣም ነው የምወደው ቲያትር። ለኔ ከምንም በላይ በዓለም ላይ የምትወደው ምንድነው ብትለኝ ቲያትር ነው። ለዚህም ነው እግዚአብሔር የፈጠረውን ሁሉንም 50ውንም የአሜሪካን ስቴቶች መላውን አውሮፓ 3-4 ጊዜ አፍሪካን እንደ ልቤ ሄጄ ቲያትር ተጫውቼ አንድ ሀብታም ሊያደርገው የማይችለውን ነገር ተጉዤ በደንብ አድርጌ ሰርቼ መጥቻለሁ። በፍቅር ነው የምንዋደደው እና ባለቤቴ ቲያትር ጓደኛዬ ዘመዴ ምናምን። ስለዚህ በእነዚህ የተነሳ እንትኑም ስሜቱም ቅድም የነገርኩህ አለ። ምክንያቱም ሙያው ገንዘብ ያስገኛል፣ ሙያው ዝናን ያመጣል። በዛው ተንኮል፣ ሸፍጥ ምናምን አለው እና ከነዚህ ሁሉ የነጻ
ስሜት ነው ያለኝ በጥበብ ላይ እና እኔም እስካሁን ምናምን መሰናከል ገጥመዋል ምናምን ገጠሞኛል ግን እኔ በአሸናፊነት መሄድ ብቻ ነው አላስበውም እንደዚህ ሆኜ ነበር እንዴት አደረገ ነበር ምናምን ብዬ አላስብም ወደፊት መሄድ ብቻ ነው አሁንም ስመጣ በቃ ለመስራት ነው የመጣው አሁንም የጧት ቲያትር ላይ ነበርኩ ከሰዓት በኋላ ቲያትር ላይ ነበርኩ ከዝግጅት ላይ ነው መታ ያመጣችኝና ለዚህ ነው እንትኖቼ መመዘኛዎቼ እነዚህ ናቸው ስተታለው ወይ አዎ ተሳሳታለህ ወድቆ የተነሱ ልጆች አሉ አዎ እንደውም ደቡብ አፍሪካ ሄደን ቲያትር ካሳየን በኋላ የጋበዘን ሰው ምሳ ጋበዘን እራት ቤቱ ልነግርህ አልችልም ቤት አይደለም በቃ የያዘው ቦታ ወደ 3 ቦታ ኬላ ነው ያለው ወደ 9 የሚሆኑ አየር ወለድ የነበሩ ሰዎች ጠባቂዎች አሉ ተጋበዘን ምናንና ከዛ ባክያርድ ከጓሮ ደግሞ እንጫወታለን እየተጠበሰ ትንሽ ሞቅ እያለ ሲመጣ ንግግር ማድረግ አለብኝ ብሎ ተነሳ እኔም በጣም ነው የሚንከባከበኝ እዛ በጣም አንድ ዛሬ የምነግራችሁ ነገር ክሊፕ ባላለው የተስፋዬ ሲማ ተማሪ ነበርኩ 3 ጊዜ ተፈትኜ 3ቱን አልፌ በአራተኛው ሲጥለኝ ወደ ደቡብ አፍሪካ መጣሁ ይሄው የነን ከመምህራኖች ጋር የመጫወት እድሉ አግኝተህ ነበረ አብረህ ስቴጅ ላይ ለምሳሌ ጋሻቦነ ፖለቲከኞቹን መሰለኝ አዘጋጅቶ እንደናዘጋጅ ፈቅዶ ሰርተን ሙሉ ስራውን ያበጉበኛን ሰርተን ነበር እና በጣም ነው ወደደኝ እና ያኔ በቃ መቱ ቅፍ አድርጎ ስሞኝ 5 ብር ሰጠ እና ያኔ የኛ ባች 14 ነን 16 ነን ከዛ ለሁሉም አንዳንድ መሪንዳ ገዛውላቸው 5 ሳንቲም እና 1 ብር ተረፈ በጣም ቀረቤታዬ ከሎሬት ጸጋዬ ገብረመድህን ጋር ነው እኛ በሰራንባቸው ቲያትሮች ሁሉ ጊዜ ይቀመጣሉ ሁሉ ጊዜ ከኔ በግል ህይወት እንገናኛለን ግን በመጫወት ረገድ አልተጫወትኩም ምናልባት ከተወሰኑ ከስታንፎርድ ካሉ ዩኒቨርሲቲ መምህራንና ተማሪዎች ጋር የመስራት እድል ገጥሞኛል አንድ የእንግሊዝኛ ቲያትር ነበረው ጋሽ ጸጋዬ ኦራክል ምን እሱን ከነሱ ጋር ለመጫወት እንጂ እዚህ አገር ውስጥ ከመምህራኖች ጋር ከማን ከአሜሪካ ነገር ከፕሮፌሰር በላይነህ አቡነ ጋር የመስራት እድሉ ገጥሞኛል ከተማሪዎች ጋር መስራትና ከአስተማሪ ጋር መስራት ለውጥ አለው ተማሪዎች ጋር ስትሰራ እንዲህ በቃ ነብር ልጆቿን ይዛ ስትሄድ የምትጓዝ ልክ ልጆቼን ይዤ በሉ ተዋውቋቸው እንዲህ አይነት ፖቴንሻል ያላቸው ልጆች አሉኝ እባካችሁ የሚል አይነትም ተማጽኖም አለው ያስተማርኩትን የቲዮሪ ትምህርት በጣም ቆንጆ ነው ትምህርቱ ስለ ዓለም ቲያትር ታሪክ ነው የምንማረው ስለ አፍሪካ ቲያትር ታሪክ ነው የምንማረው ከዛ በኋላ ስለ ኢትዮጵያ ቲያትር ታሪክ ከጻፊዎች ከጻፊ ተውኔት ከቲያትር ቤቱ አንፃር ነው የምንማረው ከዛ በኋላ ወደ ዋን ሰብጀክቱ ስንሄድ እንዴት አድርጎ ነው ተውኔት የሚጻፈው እንዴት አድርጎ ተውኔቱ ይዘጋጃል እንዴት አድርጎ ተዋናይ መሆን ይቻላል ተዋናይ በሰውነቱ በባህሪው በውጭ ምን መሆን አለበት መድረክ ላይ ምን መሆን አለበት የመብራት የድምጽ እነዚህ ስዕል ባለሙያዎች ጋር እንዴት ነው የምንሰራው የሚለውን ነገር ስለሆነ ያንን ልጆቹ ሲመጡ በተለይ ቅድም የጠቀሳት ነገር አለ ለአንድ ጀማሪ ተዋናይ እጅግ በጣም አስፈላጊው ነገር ዲስፕሊን ነው ሙያውን ዲስፕሊን ካወቀ እስከ መጨረሻው ይጓዛል አንድ ስራ ሰርቶ ልቡ የሚያብጥ ከሆነ አይሆንም ስለዚህ ተማሪዎቼ ከኔ ጋር በሚሰሩበት ወቅት እኔ የበታች ሆኜ ወደ ታች ከፍ ብዬ ሳይሆን ዝቅ ብዬ ከነሱ ጋር እኩል ነው የምሰራው በጣም በትዕግስት እሰራለሁኝ ከነ ታላላቆቹ ከነ ጌትነት እንደው ከነ ሲራክ ታደሰ ጋር ሰርቼ መጥቼ ከጀማሪዎቹ ጋር እንደገና ስሰራ ምን ያህል የኔን ትህትና የሚያዩበት መንገድ ነው ምክንያቱም እስከ መጨረሻው ድረስ ይሄ ሙያ አንድ ጊዜ ሰው ከተለከፈበት እስከ ዕለተ ሞቱ አልጋ ላይ እንኳን እያቃሰትሽ መስራት የምትችይበት ሙያ ስለሆነ በጣም በትዕግስት መሄድ ይፈልጋል ተዋናይ መሆን ማለት በዓለም ያሉ ህዝቦችን መሆን ማለት ነው ዛሬ ሰራተኛ ነው ነገ ንጉስ ነው ተነጎዳ አውቶቡስ ነጂ ነው ከዛ ሌላሙ ሌባ ነው እንደገና ደግሞ ቤተክርስቲያን ዋናው በቃ ፓስተር ነው እንደዚህ የሚሆን የተለያየ ገጸ ባህሪ ስለሚይዝ ሁሉ ጊዜ ራሱን ወደ ራሱ ያ ኖርማል ያመጣል ሌላ ሰው ለመሆን የሚቀያየር እጅግ ጎበዝ ጥበበኛ ነው ስለዚህ ያንን ሁሉ ለመስራት በጣም ትዕግስት ያለው ከኩራት ስሜት ራሱን ያወጣ ብልህና አስተዋይ ሰው መሆን አለበት ለዚህ ነው ሁሉ ጊዜ ተዋናይ በጋዶ ዓለም
ኦብዘርቭ ማድረግ ማየት አለበት ምንድን ነው። ምክንያቱም ለመስራት ደግሞ ምን ማድረግ አለበት? ይሄ ኮንሽስ እና ሳብኮንሽስ ህሊናና ንዑስ ህሊና ነው እና ፓርት አለንና ለምሳሌ ለቅሶ ቤት ስንሄድ እንዴት ነው? እውነት ለቅሶ ብቻ ለመድረስ ነው አይደለም። ሰው እንዴት ነው የሚያለቅሰው? የአልቃሽ እንዴት ነው የሚያለቅሰው? አኳኋኑ እንዴት ነው? የመጣው እንግዳ ሲያለቅስ እንዴት ነው? ከአንድ ከትልቁ ወፍራም ሰው የሚወጣ ቀጭን ድምፅ፣ ከአንድ ከቀጭን ሰው የሚወጣ ጎርናና፣ ሴቶቹ እንዴት ተከናንበው አንዳንድ ነገር ይላሉ፣ ወንዶቹስ እንዴት አድርገው ነው ሰው ሲያሙ። እነዚህን ነገሮች ለምሳሌ የፀሐይ አጠላለቅ እንዴት ነው? ሳንሴት የምንለው የፀሐይ አወጣጥ እንዴት ነው? ለምሳሌ የሱፍ አበባ የምትባል አበባ አለች፣ በጣም ለየት የሚያደርጋት። ሁልጊዜ የሱፍ አበባ መጀመሪያ ተኝታ የምናገኛት በምዕራብ በኩል ነው። ፀሐይ ልትወጣ ስትሆን ራሷን አሽከርክራ ወደ ምስራቅ ትዞርና ከፀሐይ ጋር አብራ ትወጣለች። መሀል ላይ ስትደርስ በደንብ አርጋ ያን ቢጫ መልካም ሰውነቷን ለቡናማው ገልጣ ለፀሐይ ትጋለጣለች። ከዛ በኋላ እንደገና በምዕራብ ትጠልቃለች። እና እነዚህን አይነት የእንስሳት የሰዎችን የእጽዋቶችን ባህሪ ኦብዘርቭ የሚያይ ነው። እና በምንሰራበትም ወቅት ያንን እየመነዘርን ስለምንሰራ በምፈትንበትም ወቅት በእንደዚህ አይነት ከጠቅላላ እውቀት አንጻር ከጋሽ ጸጋዬ ጋር ብዙ ስራዎችን ሰርተሃል። እኔ ፌስ ዶክተርና ሙዚቀኛው ጆሮን አንድ ላይ ያይቻቸዋለሁ። ሁለቱ አንድ ላይ ተሰርተው ከዛ በጣም የምትወደው ይመስለኛል ሀሁ ፐፑን። ለምን መሰለ ይሄን ምለው ተማሪ ሁነንም ስሜቱ አለህ። በኋላም ስትመጣም በነገራችን ላይ ተስፋዬ ሲማ እንደሚመጣ ስናውቅ በጣም ተዘጋጅተን ነው የጠበቅነው የነበረው እና መጡ። ቲያትር ነው ያቀረቡት። እንደመጡ ኢትዮጵያ ቲያትር ባለሙያዎች ማህበርን እንትና አዘጋጅቷል። ስቴጅ ላይ ነው ከመጣ በኋላ ደግሞ ያገኘሁትና በጣም ትልቁ ነገር በነገራችን ላይ እንደ ተማሪ አስተማሪ ያስታውሰኛል አያስታውሰኝም ነው። እኛን አስታውሶ አስተምሮ ሄዷል እና ተስፋዬ ሲማ ያውቀኛል ተማሪ ነበርኩ ነው የምትዩ መጀመሪያ ያውቀኛል አያውቀኝም። በጣም ትልቁና ቲቪ ላይ ኢንተርቪው ሲሰጣ እንዴ ተማሪዎቼ ከሌ ማን ነው ቢኒያም ወርቁ ሲል እኔ ነው እኮ ምናምን የእውነቴን ነው እኔ ነው የጠራው ምናምን ብዬ አጠገቤ ላሉት ያን ያህል አታምኝም። ለምን ያስታውሰኛል ከነዛ ተማሪዎች ውስጥ ብለሽ እንትን ትያለሽና ተማሪዎችን እንትን ብላልና ለሃው ፐፑ የተለየ ስሜት አለህ ተስፍሽ? እስቲ ስለሱ ነገር ንገረኝ። ምንድነው እንደዚህ አሁን ከተለየ ስሜት ያለ ይመስለኛል። ከተሳሳትኩ ታርመኛለህ። እና እሱ ላይ ኢነርጂህን በጣም አያዋለሁ፣ ኃይልህን አያዋለሁ። ገና ስትጀምረው ደስታ ውስጥህ እንደዚህ እንደውም ለመጀመሪያ ጊዜ አሁን አምቦ ሂደን ከሃሁ ፐፑ ውጪ ደንበልን ስትጫወት ለመጀመሪያ ጊዜ አየሁ። ደንበልን ሌሎቹንም እንደምታውቅ አውቃለሁ። ለመጀመሪያ ጊዜ ግን ያ ምንድነው ከአንተ ህይወት ጋር? ያው ጋሽ ጸጋዬን ያገኘኋቸው በልጆቼ ነው። ለምንድነው ጋሽ ጸጋዬ የዩኒቨርሲቲ ተማሪዎችን አይወድም የሚል ስያሜ ተሰጥቶት ነበር። ምክንያቱም እሱ ዩኒቨርሲቲውን የቲያትር ዲፓርትመንት እንዲከፈት ያደረገው እሱ ነው አንዱ። ግን እሱ የሚፈልገው ልክ አሁን በጣም የተረዳሁት ደግሞ አሜሪካ ነገር አውሮፓ ከሄድኩ በኋላ ነው። ምክንያቱም እንደዚህ አይነት የጥበብ ማዕከላት በትምህርት ውጤት ብቻ ሳይሆን የሙያ ፈተና መፈተን ነበረባቸው። ለምሳሌ አሁን ድሮ ስዕል ትምህርት ቤትና ሙዚቃ ትምህርት ቤት ሰዎች ሲገቡ ሄደው 12ኛ ክፍል መጨረስ አለባቸው። ከዛ ሙያቸውን መፈተን አለባቸው። በቲያትር ዲፓርትመንትም እንደዛ መሆን እኔም ጥናታዊ ጽሑፍ ሁሉ ጽፌ ነበር በዛ ላይ እና እሱም ይሁን የሚለው በዛ ነው። አይ በግሬዳቸው ነው። ከዛ ማለት ራንደም ዲስትሪቢዩሽን ነው ታሉ። እንደዛ ከሆነ የራሳችሁ ጉዳይ አበሳብሱት ብሎ ጥሎ ወጣ። በዚህ የተነሳ ዩኒቨርሲቲው በቲያትር ጥበባት ከሚያስመርቃቸው ሰዎች ጥቂቶቹ ናቸው። እንደነ ኪሮስ፣ ተፈሪ ዓለሙ፣ ጌትነት እንየው በቃ ውስን ናቸው። ግን እናስታጥቃቸው ወይም አሁን አለማየሁ ታደሰ ማን እንደዚህ ግን ከሚመረቀው ለምሳሌ ከ25 ከሆነ ከ25 ውስጥ 5ቱ ነው። ሌሎቹ አስተዳደር ውስጥ ነው የሚገቡት። ስለዚህ በዚህ የተነሳ እንትን ይሉ ነበር። አጋጣሚ ሆኖ ልጆቹን ሳስተምር ልጆቹ የሰሩት በሙሉ ኤፒሶድ የወጣው ከተለያዩ ከሎሬት ጸጋዬ ገብረመድህን ስራ ነው። ለምን አልጋብዛቸውም? ቀጥታ ቢሮአቸው ሄድኩ። ምን ፈልገህ ነው አለኝ።
ወጣቶችን አስተምሬ ነበር በብዛት ሁሉም ለመመረቂያቸው የሰሩት ያንተን ስራዎች ስለሆነ መተን እንድታይልኝ ፈልጌ ነው። እና እኔም ገና ግራጁዌት ነኝ፣ አዲስ ነኝ፣ ወጣት ነኝ። ምንም አሁን ቢሆን ምናልባት አላውቅም እንትንል ይሆናል። የት ነው አለኝ። 5 ኪሎ ከብሔራዊ ሙዚየም ጀርባ ወሴክማ ድሮ ይባል የነበረው ከባህራል ስፖርት ፊት ለፊት ያለው የአዲስ አበባ የባህልና ስፖርት ቢሮ ነው። ጥሩ ነገ 3 ሰዓት እመጣለሁ አለኝ። እና በጣም ሰማያዊ ፔጆ መኪና ነበረችው። 3 ሰዓት ሩብ ጉዳይ እዛ ደርሷል። አለቃዬና እኔ ሄደን ተቀበል። ያን ቀን እንዴት አድርጌ እኔ ከሱ ቢሮውንም አልዘጋሁትም። እንዴት አድርጌ እንደሄድኩ እንዴት አምባሳደር ጋር ደርሼ ታክሲ ይዤ በክሬን እንዴት በቃ ድንጋዩን እያተረማመስኩ ነው የደረስኩትና ከዛ ልጆቹ ነገሩ አምሽተን ነው የሰራነው። አየ በርጋታ ሁሉንም ልጆቹን በርቱ ጎበዞች ብሎ ነገ ከሰዓት በኋላ አገኛለሁ አለኝ። ቢሮ ሄድኩ። በጣም ትልቅ ስራ ነው የሰራው። አፈር ጠርገህ እንዲህ አድርገህ ልጆቹን ለዚህ ማድረስ በጣም ትልቅ ነገር ነው። ለሚኒስትሩ ነግሬያቸዋለሁ። የዛሬ 15 ቀን ቤተሰቦቻቸው ባሉበት፣ የቲያትር ቤት ስራ አስኪያጆች ባሉበት፣ የኪነት አገልግሎቶች ባሉበት የኪነ ጥበብ ሰዎች በሙሉ መጥተው ብሔራዊ ቲያትር እንዲመረቁ አለ። ከዛ በኋላ ነው እንግዲህ ሰዎች የተስፋዬ ሲማ ሰርቲፊኬት የሚባለው ቫሊድ ሆኖ በተለያዩ ቲያትር ቤቶች መቀጠር እነ ሽመልስ አበራ፣ እነ ሽመልስ በቀለ፣ እነ ቴዎድሮስ ተስፋዬ፣ እነ ተስፉ፣ እነ መለሰ ወልዱ ስራ ላይ መገባት ተጀመረ ማለት እና ወደ እኔ ትምህርት ቤትም የሚመጣው የህዝብ በፊት ከነበረው ከ3000 ወደ 6000 እንደውም በፊት መጀመሪያ አካባቢ በጣም ወላጆች እጅግ ይበሳጩ ነበር። በኋላ ግን እናት ልጇን ይዛ መምጣት አይነት ነገር ተጀመረ እና በጣም ጥሩ አይነት አፕሮች ነበረው እና በዚህ ጊዜ ከዛ በኋላ ነው ጋይ ጸጋዬ ጠሩኝ እና ይህን ሀሁ ወይም ፐፖ ቲያትር ሰርተው ስለነበር እንዳዘጋጀውና እንድሰራው ጠየቁኝ ማለት ነው። ያኔ የምንለማመደው ኮመርሻል ስኩል ነበር። ምክንያቱም ከዛ በኋላ ኮመርሻል ስኩልም የክብር አባል ስለነበሩ የመጀመሪያ የንግሥት ስራ ኮሌጅ ተማሪ ስለነበሩ እዛ አዳራሽ ተፈቅዶልን መስራት ጀመር። እና አንዳንድ ፔጅ ነው የሚሰጠን። በዛ እኔን ለ6 ወር ስንማር እንደ ትምህርት ቤት እንደ መግባት ያንዳንዱን ቃል እሱን መጠየቅ ቃሎቹን በመተርጎም በጣም ውስጤ ነው የገባው። አዘጋጀሁትም እኔ ነኝ። ለመጀመሪያ ጊዜ እኔ እንደዛ አይነት ተመልካች አይቻላቅ ብላቴን ጌታ ሎሬት ጸጋዬ ገብረመድህን አንዲት ቀን ቀርተዋል። የራሳቸው መቀመጫ ላይ ያለፈው አየ ላይ ቁጭ ብለው ጠብቀው ከዛ በኋላ ወርደው ከርተንኮል ላይ ከኛ ጋር አብረው ህዝቡን ይሰናበታል እና በጣም ወጣቶች መተው እግራቸው ላይ ወድቃሉና ያ በቃ ውስጥ የሰረጸ ኋላም ወደ ክፍለ ሀገር ሁሉ ቲያትር እንዴት ተደረገ። አሜሪካንም ሀገር አበባየው ጋር ሆነን በደንብ አድርገን በተለያዩ ከተሞች ያሳየን። ዋሽንግተን ዲሲ ቆንጆ ነበርና ተመልሼም አሁንም መጥቼ እሱን ቲያትር አንደኛ ተዋንያኑ ቁጥር ቁጥብ ነው። ለሁለት ነው የሚሰራው፣ ለሁለት ሰው ነው የሚሰራው። 3 ሴት ተዋንያን ወይም ልክ ማክቤዝ ላይ እንዳለው ዊች እነዛ ዳንሰኞች አሉት ውዝዋዝ በየመሃሉ የሚያጣፍጡ አሉ እንጂ በሁለት ካራክተሮች ነው ፍትጋ ያሉና ለ2 ሰዓት ከምናምን በሁለት ካራክተር ይዞ መቆየትና ስሜትን አፈፍ አድርጎ ማስቀመጥ በጣም ትልቅ ነገር ነውና ይሄ ቲያትር የተጻፈው የዛሬ 30 ዓመት ነው። የብላቴን ጌታ ሎሬት ጸጋዬ ገብረመድህን ስራዎች በእውነቱ በጣም ትላልቆች ናቸው። በጣም ትርጉሞቻቸው እና አሁን በእውነት ከንቲባ ጽሕፈት ቤቱ ከዚህ ከኮሪደር ልማት ጋር አድርጎ 70 ደረጃ ላይ ሐውልታቸውን አስቀምጧል። ጥሩ ነው፣ ሊመሰገን ይገባል። መጨረሻ ብቻ አንዲት ጥያቄ ልጠይቀውና ከዛ በኋላ ወደ አንቺ። መልካም ተስፍሽ፣ ተፈትነው ወድቀው ከዛ በኋላ በግድ የገቡ ሰዎች አሉ። እንደው አዝናኝ ስለሆነ በዓለም ነው ፈገግ እንበል። ከነዛ ሰዎች ውስጥ አንዱ ሁለቱ መጥተው ነግረውሃል ታሪካቸውንም እኔም ሰምቻለሁ። እንደው እስቲ ለምሳሌ ሽመልስ በቀለ እኮ ወድቆ አይደል ምዝገባ ተጀምሮ መዝግበን ጨርሰን የመጀመሪያው ፈተና አወዳድሬ ከጨረስኩ በኋላ እኛ መስሪያ ቤት ደግሞ ፊት ለፊት የባህር ኃይል ስፖርት አለ። እዛ መጥቶ አይቶ ሲመለስ ዞር ሲል ግቢ አስፋልት ነው የሚለየንና ምንድን ነው ይላል። አይ እዚህ የቲያትር ትምህርት አለ። ማን ነው የሚያስተምረው? ተስፋዬ ሲማ። ይቻላል እንዲ አሁን ሞክር ይሉታል።
ይመጣል። የተሰበሰቡ መሀል ልጆች ጋር አንዳንድ ሀሳቦችን ለሚቀጥለው ፈተና ምን ማድረግ እንዳለባቸው እንዴት እንደሆኑ ምናምን እየነገርኩ እያለ እጁን አወጣ። እኔ ያኔ ቅድም እንዳልከው በጣም ነው ተማሪዎቹ የሚፈሩኝ የሚያከብሩኝ። እኔ ተናገርኩ ማለት ገና ስመጣ ከመድረክ ምክንያቱም በጣም ስርዓት ላይ በጣም እንትን ነኝ፣ ስትሪክት ነኝ። ይሄ አሁንም ሰዓት ከሆነ ሰዓት እኔ ጋር ሰዓት ነው። ስለዚህ መጣና እባክህን አቶ ተስፋዬ ሽመልስ እባላለሁ፣ እንደዚህ ቲያትር መማር ፈልግ መመዝገብ አንድ ሰው የሚሆን ቦታ አለ። እኔ ወንድም በዚህ ሰዓት ምንም ቦታ የመጀመሪያ ዙር ፈትነን አሁን ሁለተኛ ነውና የለንም። ለአንድ ሰው አለ ለግማሽ ሰውም የሚሆን ቦታ የለኝም አልኩት። አሁን በጣም ተናደደ። እሺ ከመሄዴ በፊት አንድ ነገር ልንገርህ፣ እኔ ወደፊት ትልቅ ሰው ሆናለሁ፣ ታዋቂ ሰው ሆናለሁ። ምን ነው ባስተማርኩት ብለህ ይቆጭሃል፣ ብትቀበለኝ ግን ይሻልሃል አለ። ከመንገድ መጥቶ እኔን እንደዚህ ተናግሮ ይሄማ ልክ አይደለም። ምን ተማምኖ ነው? በልሽ እንዳትሄድ ሁላችሁም ወደ አዳራሽ አልኩ። ከዛ በኋላ እስቲ ይሄን የፎከርክበትን አንተን ትልቅ ሰው የሚያደርግህን ነገር እስቲ ያሳየኝ አልኩ። ለካ ይሄ ሰው እኔ በደንብ አላውቀውም እንጂ ውሎ ራስ ቲያትር እዛ እንትንም ቢሆን ባህር ትራንዚትም ቢሰራ ውሎ በሙሉ ራስ ቲያትር ከነ አርቲስት ጥላሁን ጉግሳ ጋር የሚውል ሰው ነው እና ከነ አርቲስት ደበሽ ተመስገን ጋር ከነ ታሪኩ ጋር የሚውል ሰው ነው እና አብሯቸው እነሱ እንደ ጫወታው ምኑም የዛ አይነት ነው እና ወጥቶ ሲያሳይ መንጠቆን ነው የሚሰራው። መንጠቆ ጥላሁን ጉግሳ የሚሰራውን ማስተርፒሱን ነው። እግር አጣጣሉ፣ የድምፅ አወጣጡ ምኑ ቁጭ ራሱ እስቲ በራስህ ስራ አልኩት። እንደገና በራሱም ሰራ። ገብተሃል አልኩት። አንዳንድ ጊዜ አሁን ድሮ ብዙ ከነሱ ጋር አልጫወትም በጣም ሴሪየስ ስለሆንኩኝ ምናምን። አሁን አብረን እንዲህ ብለህ እንዲህ አድርገህ እንዲህ ሆነ ምናምን ሲሉ በጣም ራሴንም ብዬ ነበር እንዲህ አይነት ሰው ነበርኩ እንዲህ ነበረ በቃ ወይ ጉድ ምናምን ነገር አላልኩም። ለምን ወጣት ስለሆንሽ ያኔ ምንም ነገር አይታይሽም ገና። እነሱም ደግሞ ትንንሾች ናቸው፣ ወጣቶች ናቸው። እንደ ትንሽ ልጅ የሚያድጉ ልክ የወለድሻቸው ልጆች እንዴት ነው ሳታስብ ብሎ ምናምን ትያለሽ። ልክ እንደዛ ስለሚሆኑብሽ በጣም ነው ደግሞ በፍቅር መወዳቸው። በጣም እንደ ሌላ የቀለም አስተማሪ ምናምን አይደለም። አሁንም በህይወታቸው ኢንተርፌር ያደርጋል። አሁንም ወዳቸዋል። አሁንም ሽማግሌ የሆንኩባቸው ቦታዎች አሉ። ትዳር ሲያዝ ለልጆቻቸው ለራሳቸውም የሄድኩባቸው ሽማግሌ ሆኜም የሄድኩባቸው አሉ እና ብዙ በህይወታቸው ኢንተርፌር በማድረግ በጣም ቤተሰብ ነን። በጣም ነው የምወዳቸው። በጣም ደስ ይላል። አላበስማም ቢመሽ ቢነጋ እናውቀውም ይሄን ጨዋታ። ምክንያቱም የሁለት ትውልዶች ወግ ነው፣ ተማሪና መምህር። በጣም ደስ ይላል። የኔን ጥቂት ጥያቄዎች ልጨምር። ከበዓልም ጋር ስለሆነ የተገናኘ ነው። ቲያትር ቤቶች፣ የጥበብ ሰዎች በአጠቃላይ በዓል ቤታቸው ያከብራሉ ብዬ አላስብም እና ምን ይመስላል? በሁለታችሁም ጊዜ የተለያየ ነው የሚሆነው እና በወርቃማውም የቲያትር ዘመን አሁንም ባለንበት ጊዜ ሊሆን ይችላል። በበዓል ሰሞን ቲያትር ቤቶቻችን ምን ይመስላሉ? ከአሁኑ ልጀምርና ወደ ኋላኛው ልምጣ መሰለኝ። ቢኒም ትንሽ እንድትናገር። የበዓል ሰሞን በፊት እንደውም በጣም ተመልካች የሚገኝበት የነበረ ዘመን ነው። የሚገርምሽ ቲያትር ቤት ሙዚቃ የሚቀርብ ነበር፣ ቲያትሮችም ይቀርቡ ነበር። ክፍለ ሀገርም ቱር እናደርግ ነበር። የሚገርምሽ አንድ ፋሲካን ያከበርነው ጅማ ላይ ነበር። ትዝ ይለኛል። ሌሊት ላይ ተነስተው ራሄል ተሾመ፣ መዓዛ ታከለ፣ ኢትዮጵያ በቀለ ምናምን እንደዚህ ነበሩ። የሆነ ነገር ተሰርቶ ብቻ በዓል ያከበርንበት ጊዜ ሁሉ ነበር። አሁን የበዓል ቀን ቲያትር አንዳንድ በዓል ላይ ምንም የሌለበት ጊዜ አለ። ያለፈው ዓመት የህይወት ታሪክ የሚል ቲያትር ነበረ እዚህ ኢትዮጵያ ብሔራዊ ቲያትር ምንሰራው። የበዓል ቀናቶች ለማሳየት ሞክረን ነበረ። የሁለት ሰው ቲያትር ነው። ከጸደይ ፋንታሁን ጋር ነው የምንጫወተው የነበረው እና ተመልካች እንደ በፊቱ አይደለም፣ ይቀንሳል። እንደዚህ አይነት ነገር ነው የነበረው። በፊት ግን እኔ ያየኋቸው ቲያትሮች ነበሩ የበዓል ቀን። ሙዚቃው ሙልት ብሎ ነው። እኔ መጀመሪያ የታየልኝ ቲያትር የታየልኝ ቲያትር ዘመን መለወጫ ላይ ነው። እኔ ተዋናይ ባልሆንም ድርሰቴን የታየው እነ ሙናይ መንበሩ፣ ስራው ተክለ ሃይማኖት፣ ማስረሻ ሽፈራው እና ኃይለማርያም ሰይፉ ነበር የተጫወቱት እና ሙልት ብሎ ሰው ቆሞ ምናምን ሁሉ ነው ሞልቶ
ጥግ ጥግ ላይ ቆሞ ምናምን ካርድ ነው አሁን ደራሲ ሁኜ ካርድ ጠይቄ 2 ካርድ ብቻ ተሰጥቶኝ ግን በቃ በትልቅ እንትን ነበር የሚታይ የነበረውና አሁን ያቺ ነገር ተመልሶ እንዲመጣ ጥረት እያደረግን ነው። መስከረም ደሆል ወሩ አጫጭር ድራማና ሙዚቃ ነው የሚቀርበው። አጫጭር ሙዚቃ ደግሞ የሚቀርበው ብሔራዊ ቲያትር ከሆነ ብሔራዊ ቲያትር፣ ራስ ቲያትር እየመጡ ነው። የጦሩ ደግሞ የምድር ጦር፣ የፖሊስ ሰራዊት ሙዚቃዎች ይቀርባሉ። በቃ ያኔ እነ ሂሩት በቀለ በነበሩበት ወቅት እነ መሐሙድ፣ እነ ጥላሁን፣ እነ አለማየሁ እሸቴ አሉ፣ እነ ታምራት ሞላ፣ እነ ሙሉቀን መለሰ። በጣም የሚገርም ደግሞ በጣም እንትን ነበር ሙዚቃ ራሱ። ሮብ ራስ ቲያትር አለ፣ ቀን ወደ ማታ ማምሻ። ዝክረ ኪነ ጥበባት እንትን አለ፣ ዓርብ ሀገር ፍቅር፣ ሐሙስ ደግሞ ትዕይንተ ጥበባት ተብሎ ብሔራዊ ቲያትር ሽሚያ ዱላ ነው። በበዓል ወቅት ደግሞ በጣም በሚገርም ሁናቴ የቲያትር ዝግጅት በእንደዚህ በበጋ ወቅት ከሆነ የቲያትር ዝግጅት ነው የሚቀርበው። እኔ ለምሳሌ የሀሁ ወይም ፐፑን ብሔራዊ ቲያትር እጫወታለሁ። ስውር ሴፍን ራስ ቲያትር እጫወታለሁ። አንድ ቀን ባልታሰበ በጨረቃ አይደለም የሞሊድ የሙስሊም በዓል አንድ ቀን ሳይታሰብ ሁለቱም ቲያትር በሚታይበት ዕለት ሆነ። ሁለቱም በዓል ሆነ። እና ወደ የትኛው ልሂድ? እዛ በጣም መጨናነቅ ፈጠረብኝ። በዓሉን በጠዋት በቃ ከዛ ሙሉጌታ ባልቻ ነበረ ደራሲው። ከዛ በኋላ ብዙ ጊዜ ቲያትር ሲታይ የሚመጡ ሰዎች አሉ ብሎ ሰራተኛ ሆነው ቲያትሩ ባይኖሩ መጥተው ከሚመጡና ሁል ጊዜ በየሳምንቱ ከሚመጡት መካከል ጥላሁን ጉግሳ አንዱ ነበር። እና በቃ ሮጠን ሄደን ፈልገን እሱን ጠይቅ ነው የተወሰነ እንኳን እንዲሸፍን ነገር ነው። እሱ ከቨር አደረገ። እኔ ሀሁ ወይም ፐፑን ሰራው። ሌሎች ቲያትሮች ሁል ጊዜ በበዓል ይታያሉ። በዓሎቻችንን የምናከብረው ከቤተሰብ ጋር ሳይሆን እዛው ከመድረክ ጀርባ ይዘን በመምጣት ወይም በማዘዝ ተጫውተን ከዛ በኋላ ደግሞ ብዙዎቻችን አሁን እዚህ በነበርን ወቅት ያው ወጣቶችም በመሆን ያው ትዳርም ስላልነበረ አብረን አምሽተን አብረን ተጫውተን በዓልን በተለያዩ ቦታዎች ሄደን እናከብራለን። ግን በቲያትር ወቅት ያው ቤትም ቲያትሩ የሚከፈተው ወደ 8 ሰዓት ስለሆነ ከቤት ለቀን የምንወጣው ወደ 5 ሰዓት 6 ሰዓት ስለሆነ ምክንያቱም 2 ሰዓት ቀደም ብለን ስለምንመጣ አመቺ አይደለም ከቤት ጋር ጉዝጓዝ ጋር በተጠራንበት ቦታ ሄደን ለመብላትም ለመጠጣት። ስለዚህ የኪነ ጥበብ ሰዎች ወንዶቹ እንኳን ምንም አይደል፣ ሴቶቹ ግን በጣም ቤተሰብም አለ፣ ልጅ አለ ወይ ባል አለ። ግን ሙያው በቃ ምን ልበልሽ ከምንም ጋር የሚወዳደር አይደለም። ከባል ይበልጣል፣ ከሚስት ይበልጣል፣ ከልጅ ይበልጣል። በጣም ሰው አይገባውም የተለከፈው ካልሆነ በስተቀር። ስለዚህ ልጄ ያለ ሚስቴ ያለች ቤት መሆን አለብኝ ምናምን አስኝ ስራ አለኝ ማታ ከተገና ማታ ወይም ነገ እናከብረዋለን ባልና ከዛ ቤዛ ሄዶ በዓሉን ያከብራል። ይሄ የብዙ የሙዚቀኛውም የቲያትር ባለሙያውም ልምድ ነው። በዓልን እንደዛ ነው የምናከብረው። እግዚአብሔርም ረድቶን ደግሞ ያው እዛው አካባቢ ሁልጊዜ ቲያትራችንን ከመጀመራችን በፊት ጸልየን ያለውን ነገር አሁንም እንኳን የተለያየ እምነት ባለበት ወቅት አሁንም እኔ ለምሳሌ ደጋግ ሴጣኖችን እንሰራለን። እዛ ያለው ክሩ የሆነ በዓል ከሆነ ዳቦ ቡና ምናምን አሁን ይደረግና ከጀርባ መልበሻ ክፍል ውስጥ ቀደም ብሎ በመምጣት ጸሎትን በመጸለይ ድባቡ ይፈጠርና ያ ቤተሰብ ይሆን የኛው የቤት ቤተሰብ ነው የቲያትር ቤተሰብ ይሆንና በጥሩነት ያልፋል። ከዛ ወደ መድረክ እንሄዳለን ደስ ብሎን ተጫውተን ከዛ ከቤተሰቦቻችን ጋር እንቀላቀል። ስለ በዓል ስላነሳ መቼም ፈገግ ብንል ደስ ይለኛል። መቼም ቢሆን ይሄ ሳቅና ፈገግታ ጨዋታ ገጠመኝ የማያጣ ቦታ ቢኖር መድረክ ወይም ደግሞ የቲያትር መድረክ ነው። ፊልሞችም ላይ ሊኖር ይችላል። ግን ይሄ ሁሌ ስለሆነ የሆነ ነገር አያጣም። ቅድም እንዳልነው 10 ብርም 5 ብርም ዶላርም እየተለጠፈ እንደነሲማ አሜሪካም ሀገር አልቀረም። ብዙ ነገሮች ብዙ ገጠመኞች አሉ መድረክ ላይና ከመድረክ ጀርባም ጭምር በጣም ከተለየባችሁ ወይም እጅግ በጣም የማትረሱት አይነት ሀሳቦች ገጠመኞች የሉ? እና እኔ በጣም የሚያዝናኑሽ ነገሮች አሉ። ብዙ ጊዜ ተናገርናቸውን እንተውና አሁን የኔ ካራክተር ፒፓ ይጠቀማል እዚህ 12ቱ እንግዶች ላይ እና ወንዶች ብቻ ያሉ ነው። 12ቱ እንግዶች ማለት ግን አዘጋጇ ሴት ናት። ሴት ነች አዘጋጁ። ራሄል ተሾመ ነች ያዘጋጀችው። እዛ ላይ ሻይ ምናምን ይቀርባል ካራክተሮቹ የሚጠቀሙበት። እንደዚህ ከሆነ እኔ ቀደቼ ቡና ወተት ነው መጠጣት ያለብኝ እና ጾም ነው ብዙ ጊዜ
እና ይተርፋል፣ ወተቱ ይተርፋል ምናምን። እና ለካ ሁሉም ጾም በተፈታ ብሎ ይጠብቃል። ይሄ ልጅ የሚጠጣውን ነገር መቅመስ አለብን ይሉኛል። ጠጣት፣ ቆይ እስቲ ጾም ትፈታ ይላሉ። ባለፈው የገና ጾም ጊዜ እንደተለመደው የእንትኑ ቀን ላይ ተደረገ። የመጀመሪያ ቀዳው፣ ቁጭ አልኩኝ። ለሁለተኛ ልቀዳ ስል የለም፣ ሁሉም ቴስት ሊያደርገው ስለፈለገ እና አንዳንድ ጊዜ መድረክ ላይ ራሱ የሚፈጠረው ነገር ዞር ስል አይ እንዳጠበቅነው አይደለም ይሉሻል። እዛው ወጣ ስትይ የምጠጣው ነገር ሁሉም ራሱ መሞከሩን ነው እንጂ የሚያውቀው ማለቁን አያውቅም። በጣም ያሳቀኝ የዘንድሮ ገጠመኝ ይሄ ነው። መጀመሪያ ቲያትሬን ፕሮፌሽናል መድረክ ላይ የወጣሁት ውጫሌ 17 የሚባል የአጤ ምኒልክን ታሪክ ነው ለመስራት ነው። በጣም ነው የምወደው እሱ። እንዲያው በፍቅር የመጀመሪያ ስለሆነ መድረክ ላይ ስለሆነ ጣሊያናዊ ሆኜ ስለምጫወትም ብዙ ሰው ይስታል እና ጓደኛዬን ቲያትር ኧረ ስምህን በማስታወቂያ ሰምቻለሁ እባክህን ጋብዘኝ አለኝ። እሺ አልኩና ጋበዝኩት። ገባ፣ ቲያትሩን ሰራን እና ያን ቀን የሚገርም አይነት ነው የሆነች ከርተንኮል ላይ ቆንጂ የምትባል እስካሁን ምስለዋለኝ ልጅ መጣችና ከዛ በእጄ የሆነ ነገር ሰጠች። ከዛ ታንኪዩ ወጥ ካልተ በሙሉ ምንድን ነው ስልክ ቁጥሯን ነው ተቀብሏታል ምናምን ተባለ። እንዲህ መራሳይም ዞር ሲሉ ፈታ አድርጌ ሳይ 1 ብር ነው። ከዛ ጓደኛዬ ጋር ወጣን እንደዚህ ገርሞኝ የዛኩ ሰውታ። ከዛ ተገናኘ። አንተ ምንድነው ቲያትሩን ትጫወታለህ? ለምን ትጫወትብኛለህ? የማትጫወትበት ቲያትር ምን የጣሊያን የሆነ የሚጫወተው ማለት አይደል? አትቀልድ እባክህ ብለን በስንት መከራ ነው ማመን አልቻለም። እንደገና በሳምንቱ ገብቶ እና እንደዚህ አይነት ገጠመኛል ነበር። ራሱን በቃ በመለወጥ በሜካፕ አልባሳት ምናምን አንቶኖል የሚባል ገጸ ባህሪ ነው። በቃ በጣም በአድዋው ጦርነት ላይ ከፍተኛውን የውጫሌ ትርኢት እንትን ያደረገ ነው። በፍቅር ነበር። በደንብ ደግሞ ሪሰርች አድርጌ ምን አይነት ሰው እንደሆነ አሁንም እጫወት አሁን አድዋ እንኳን 3 መድረክ ተጫውቼዋለሁ። በጣም ነው እስካሁን አንዱ እንደ ሀሁ ወይም ፖፑ ተንጠልጥሎ የመጣው እስካሁን ድረስ የእሱ ገጸ ባህሪና እነዚህ ገጠመኞች አሉ። ከሀገር ውጭ በነበረ ጊዜ ረዥም ጊዜ ነው። ስትመጣ ግን ጠፍቶ እንደመጣ ሰው ሳይሆን እዚሁ እንደቆየ ሰው ከልጆችህም ከአጠቃላይ የኪነ ጥበቡ ኢንቫይሮንመንት አካባቢ ሁኔታ ጋር ተመሳስለ አብረህ አየንህና እጅግ በጣም ደስ አለን ሁላችንም። አንተ ግን ቆጨህ እዛ የቆየህባቸው ጊዜያት? በእርግጥ እውነት ለመናገር እዛም እያለ ጥበቡ ላይ ነበርክ። ሀገር ላይ እንዳለው ያን ስሜት ላይሆን ይችላል። ምናልባት ምን ተሰማ ይሆን አሁን እዚህ ቆይታ ላይ ብዙ ስራ እየሰራ ስለሆነ? ብዙ ነገር ብዙ አልቆጭም። ለምን የእያንዳንዱ ሰው የህይወት መስመር አለው ብዬ አስባለሁ። ምክንያቱም አስቤ ካልኩሌት አድርጌ እንዲህ ብዬ አንድ ቀን እስከ ዛሬ ያለውን ጉዞዬን ተጉዤ አላውቅም። እዚህ በደንብ ከሞቀ ቦታ ነው። እኔ ከቲያትር መድረክ አዳራሽ ነው ቀጥታ ወደ ቦሌ አውሮፕላን ጣቢያ ሄድኩት። ስለዚህ አስቤ የዛሬ ሳምንት እንዲሆናለሁ ምናምን ብዬ በቃ እግዚአብሔር ባሰመረልኝ መስመር እዛ ሲሄድም የሄድኩበትም ቦታ ሳን ፍራንሲስኮ የሚባል ያኔ እኔ ሲሄድ ስለ ኢንተርኔት የለም፣ ሶሻል ሚዲያ የለም፣ ስለ ዓለም የሚታወቅ የለም። ሳን ፍራንሲስኮ የሚባል ከተማ እንዳለም አላውቅም። ስለዚህ ሄድኩኝ። ከኢትዮጵያ ጋር የሰማይና የምድር ነው መንገዱ፣ ቤቱ፣ ህንፃው ምን ልበልሽ ኮምፕሊት። ስለዚህ ለእኔ ሌላ ዓለም ነው። ግን ደግሞ ዘመድም አልነበረኝም፣ ቤተሰብም የሚያሳርፈኝ አልነበረም። የሚገርም ሁናቴ ፕሮፌሰር ፍቅሬ ቶሎሳ ብቻ እዛ ስላለ ነው የሄድኩትና በጣም ነው የሚል እና እዛም ሄጄ ምንም ማስታወቂያዎችን በጣም ሰራ ነበረ ከጋሹ ብሸት ጋር። ቲያትር 2-3 ቲያትር እጫወታለሁ፣ ልጆች አስተምራለሁ። እነሱን ሳስተምር ልዕለ የሚባል ቦታ ሌሎች ወጣቶችን አስተምር። እኔ አሜሪካ ነገር ሲሄድ ለእኔ ኑሮ አልከበደኝም። ለምን እዚህም ውጥርጥር ያለ ህይወት ነበር ምኖር። በጣም ነበር ምሮጠው፣ ብዙ ቦታዎች ሄድ ነበር፣ ብዙ ሰራ ነበር። ከዛ መድረክ ላይ ደግሞ ሲሄድ በቃ ከዚች ከውብ ሀገር፣ ከዚች ከታላቅ ሀገር፣ ከዚች ኢትዮጵያ ከምትባል ጥንቅ ሀገር መለየቴ፣ ከጥበብ መድረክ መለየቴ በጣም አስለቅሶኛል። የሄድኩትም ተገፍቼ በመሆኑ ግን እዛም ሄጄ ወዲያው ነው አሁን ቅድም ያልኳቸውን የጋሽ ጸጋዬን ስራዎች ማጥናት መስራት ምናምን በግሌ መሄድ በጣም መሯሯጥ። ከዛ በኋላ ከጣይቱ ኪነ ጥበብ ባለሙያዎች ጋር አብሮ ደግሞ ከልጆቼም ጋር መሯሯጥ። በዚህ ላይ ደግሞ እኔ የሳይንስ ተማሪ ስለነበርኩ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ምናምን ስላጠናው ሳይንስ መማር ፈልግ ስለነበር ሄጄ የጀመርኩትን የፋርማሲ ትምህርት መማር፣ እዛ ላይ አንድ ሆስፒታል ውስጥ ለ18 ዓመት ተኩል መስራት እንደዚህ ስለነበረ
ምንም እንትን የሚል በቃ እንዲህ እንደሆን ተፈቅዶ ነው። አሁን ራሱ ስመጣ ካልኩሌት አድርጌ ሄጄ መኖር አለብኝ ብዬ አይደለም መጣው በዚሁ ቀር። ለምንድን ነው ማላገለግሉ? ምንድነው ውጭ ሀገር መኖር በቃ። ስለዚህ ደስ ብሎ ነበረው የምትኖር አይደለም። በጣም በቃ መድረክ እንደናፈቅ ሁል ጊዜ እዛም እሰራለሁ። ብሰራም ኢትዮጵያ ሄዶ ማስተማር ማገልገል፣ ትውልድ እንደዚህ ወጣቱ እንዲሆናል ታሪክ አያውቅም ጥበብ አያውቅም ብሎ ከማለት ለምንድን ነው የራሴን አስተዋጽኦ ማላደርገው የሚል እንትን አለኝ። አሁንም አዳራሽ ባገኝ አሁንም ለማገልገል ለማስተማር በነፃ ለመስራት በጣም ኢንትረስት አለኝ። ስለዚህ ምንም የቆጨኝ ነገር የለም። እንግሊዝኛም አማርኛም ቲያትሮችንም ፊልሞችንም ሰርቻለሁ። ግን ኢትዮጵያ ለየት ያለች ሀገር ነች። ቢደላሽ አንቺ በትምህርቱ ብትራቀቂ፣ በሀብት ገንዘብ ቢኖርሽ፣ ቤት ቢኖርሽ፣ ኑሮ ትዳር ቢኖርሽ፣ ኢትዮጵያ የምትባል ሀገር ግን ከማንኛውም ኢትዮጵያዊ በተለይም ጥበብ ከቀመሰ ኢትዮጵያዊ ልብ ማትጠፋ ከእሷ ጋር የተቆራኘ ነው። ቁርኝት እጅግ በጣም ትልቅ ስለሆነ ያ ነው በቃ ናፍቆትና ፍቅር ነው። እና መስራት ማገልገል ከመተቸት እንዲህ ተበላሽቷል ከማለት መጥቶ የአቅምን ያህል መሞከር አለ። ግድፈት አለ፣ ችግር አለ ምናምን፣ ግን ከዚያ ጋር ሆኖ ተጋፍጦ ይሄን ነው። እንዲያው በዚህ አጋጣሚ ዓመት በዓል ስለሆነ በውጭው ዓለም ሆነ በሀገር ውስጥ የሚኖሩ በርካታ ምሁራን በተለያየ ዘርፍ ትልልቅ ነገር ያላቸው ማገልገል መቻል አለባቸው ሀገራቸውን። በሕክምናውም መስክ ያሉ በኢትዮጵያ በጣም ማገርምሻል 50ውን ስቴት ስዞር ለኢትዮጵያ ገንዘብ ለማሰባሰብ በመሆኑ የሄድኩት ኢትዮጵያ በጣም በርካታ አዋቂዎች አሏት። በአሜሪካ ነገር በጣም አውሮፓ ሀገር በጣም ሀብታሞች አሏት፣ ኢትዮጵያን በትልቅ ደረጃ ሊለውጡ የሚችሉ። ስለዚህ እነዚህ ሁሉ ምሁራን መጥተው አስተዋጽኦ ሊያደርጉ ይገባል ብዬ አስባለሁ። በአካባቢ ጋሼን ሳንቀበል ብዙ ሀሳብ እያነሳን ነበርና የራስህ ልጆች አፍርተሃል። እነሱ ደግሞ አባቴ የሙያ አባት ትልቅ ነገር ነው። ቅድም ከመውለድ ጋር ተያይዞ ስናነሳ ስለነበር፣ ስለዚህ እነሱን አፍርቶ የእነሱን ውጤት ማየት፣ ቅድም ስለ ስነ ምግባር ስለ ዲሲፕሊን በጣም ሲነሳ ነበረ። የጋሽ ተስፋዬ ልጆች ሁላችሁም በስነ ምግባር ምንም አትታሙም፣ ሁላችንም የምናውቀው ነው። አሁን ብናወራው ራሱ ምንም ይሄ ነው የሚባልን ከሚወጣላቸው አይደሉም። ሁሉም የሚያኮሩ ናቸው፣ እሱ የሚኮራባቸው ስለሆኑ። አንተም ደግሞ በልጆች ምን አይነት ኩራት አለ? ምን ይሰማሃል? የነሱ አባት ተብሎ በመጠራት በራሱ የቢኒያም ወርቁ ልጆች ናቸው ሲባል ራሱ መስማት አጋጣሚ ሆኖ ደግሞ ሁሉም በጥሩ ስኬት ላይ የሚገኙ በሀገራችን የኪነ ጥበብ ዘርፍ ውስጥ አንቱ የምንላቸው ወይም ጥሩ እይታ ያላቸው ናቸውና ምን ይሰማሃል የዚህ ፍሬ ምንጭ በመሆነ? በጣም የሚገርምሽ አሁን ቅድም ተስፍሽ ሲለው የመጀመሪያው ዲሲፕሊን ሰዓት ነው። ሰዓት ማክበር ይባል ነገር ነው። ለምሳሌ ዛሬ እዚህ ስንገናኝ የሚገርምሽ እኔ 7 ሰዓት ተኩል እዛ ጋር አለሁ። እዚህ ካፌ ቁጭ ብዬ እዚህ ጋር አለች አይደል? ይሄ ባህሪ ተስፋዬ በትክክል ነገረን። ከዛ ስናነብ እንደ ስታንስላቭስኪ ላይ አገኘ ነው ያንን። እነ ሲራክ ታደሰ ምናምን ደግሞ በጣም በሚገርምሽ ሁኔታ ብሔራዊ ቲያትር ያኔ እኔ ቲያትር ተደብቄ ምን ብዬው ነው የምገባው 4 ሰዓት ላይ ሲራክ አለ ለ8 ሰዓት ቲያትር። ከዛ እኔ አሁን ስኖርበት ነው ማለት አክቲንጉን ስሰራው አክቲንግ ብቻ ስሰራ እኔ ራሴ 4 ሰዓትና 3 ሰዓት ራሴን ቲያትር ቤት ጋር አገኘዋለሁ። ምን ያህል ደስታ እንደሚሰጥ ይሄ ነገር ይሄን ዲሲፕሊን የመጀመሪያውን ዋናውን፣ ሌላው ነገር ሁሉ በልምምድ ጠንክሮ በመስራት የሚመጣ ነገር ነው። ዲሲፕሊን ግን የታዛዥነት የሙያው ዋናው በር ነውና አሁን በጣም ከሚያኮራይ ነገር አንዱ ለምሳሌ ሰለሞን ቦጋለ ሊሆን ይችላል፣ ቤቢ ሊሆን ይችላል፣ ፍቃዱ ከበር፣ ራሄል ተሾመ ልትሆን ትችላለች፣ መዓዛ ታከለ፣ ሌሎችም ብዙ ናቸው። ማንም ቢሆን በሰዓት ጉዳይ ላይ እንዲህ ድርድር የለም። አንዳንድ ጊዜ ምንድነው አንብበን አውቀን መስራት እንዳለብን መደበኛ ባልሆነ መንገድም ነው እውቀትን ብዙ መንገድ የምታገኙና እነዚህ ነገሮችን እንደዚሁ አሁን እንግዲህ እኔ ልጆች ለማፍራት ብዬ አይደለም ከተስፍሽ የሚለየው ልጆች ላፍራ ብዬ አይደለም። እነሱ ደራሲ እንደሆን አዘጋጅ እንደሆን ረድተውኛል። እነዛ ልጆች አምነውኛል። አንድ ሰፈር አንድ አካባቢ ልጆች ነን፣ በብዙ እድሜ አልበልጣቸውም፣ ግን እንደ እንትን አምነውኝ
መተው ምሰራውን ተቀብለውኝ ሰርተውልኛል እና በጣም አንድ ቴዎድሮስ ሞሲሳ የዘፈነው አንድ ቆንጆ ዘፈን አለ በለጠና አህመድ የሚል ዘፈን አለውና ምርቃት ነው ልጅህ ይብለጥህ አሉኝ ጠይህ ወዳጅጣ ይላል ልጆቼ በጣም ትላልቅ ብርሃን ሆነው አገኛቸዋለሁ አንዳንድ ጊዜ በቃ የትም ቦታ ሲገቡ እከሌ ተብለው ተቆሞ ተጨብጭቦላቸው ተቀብለዋቸው እንደዚህ የትኛውን ቢሮ ገብተው እከሌ ያለበት እሱ አለበት ተብለው ትልቅ ክብር ኖሯቸው ከዛ በኋላ እሱ አንዳንዴ እኔን አያውቁኝም ሰዎችና እሱ አስተማሪ ነው ብለው ሰዎች ሲሉኝ እና የሰጡትን ነገር ሊያደርጉ የሚሞክሩትን በህይወታቸውም በተግባራቸውም ሊያደርጉት የሚሞክሩትን ነገር በጎ ነገሮች ያንን ማየት ከዚህ የበለጠ የሚያስደስትሽ ነገር የለም። በዚህ አጋጣሚ ይህን ፕሮግራም ለሚከታተሉ ሁሉ በህይወት ዘመን ባለንበት ቦታ በምንኖርበት መልካም ነገር ማድረግ ወደድንም ጠላንም ይከፍለናል። በምድር ባይከፍለንም በሰማይ ይከፍለናል። ጦቢያ የሚባለው የመጀመሪያው የኢትዮጵያው ድርሰት በዘጌው አፈወርቅ ገብረየሱስ የተጻፈው ጽሑፍ የመጀመሪያው ገጽ ላይ ከላይ የተጻፈው ምን ያህል ለጋስ ቢለግስም አበደረ እንጂ አልሰጥም ይላል። ስለዚህ አንቺ በቃ እኔ እንጂ አሁን ስናስበው እሱም ከኔ ተከትሎ የወሰደው ነገር በቃ ዝም ብሎ መነሳሳት አሁንም ልቤ በጣም ነው እንትን የሚለው ሌላ ገንዘብ መፈልግ አይደለም ጥቅም ፈልግ አይደለም ስልጣን ማስተማር አንድን ሰውን ካልነበረበት ቦታ ወደ ሌላ ዓለም ስትለውጪው የሚሰማሽ ደስታ እጅግ በጣም ትልቅ ነው እና እንደዛ ማድረግ የሚፈልጉ ብዙ ሰዎች አሉ አጋጣሚውና ቦታውና ቢንም የኔን አሪያ ተከትሎ ከትላንት ወዲያ ልጁ ሲጨቀጨቀ አንተ ከሄድክ በኋላ ተካው እሱ ነው ይለኛል። በጣም ደስ ይላል። ቅድም ላነሳ የነበረው ጥያቄ አንዱ ምንድነው እንግዲህ ከጋሽ ጸጋዬ በአካል ስታገኛቸው እዛ ቦታ ላይ ቢሮአቸው ሄደክ የነበረ መንፈስ አለ። ከዛ በኋላ ቲያትሩን ከልጆች አይተው የሰጡህን እንግዲህ ምላሽም ስታነሳ ነበርና ለአንተስ የተሰጠ ምላሽ የለም ወይ? ለልጆች እንግዲህ በጣም ቆንጆ ተብሎ እንግዲህ እንዲመረቁ መንገድ ተከፈተ። አንተም እንግዲህ ሀሁ ወይም ፓፑ መድረክ ላይ ስታሳይ አይተውሃል ብዬ አስባለሁ። 2 ዓመት በሳምንት 3 ቀን እኮ አሁን ልቀን አሉ ጋሽ ጸጋዬማ እኔን የራሱ ንብረት አደረገኝ። ደውሎ ውጣ ብሎኝ ከቤት ወጥቼ ቤቴ መጥተው ይዞኝ ቤታቸው ሄጄ ከኛ ይሄን የከተማ ወሬ ሰምቶ መሳቅ እሳቸው ደግሞ ምጡቅ የሆነ በቃ ጋሽ ጸጋዬን ለማወቅ ክፍል ዝም ነው ማለት ያለ ጸጥ ይሄ በመሃል ላይ የሚቅለበለብ ሰው አያስፈልግም እና ስለ ኢትዮጵያ የምትባለው እሳቸው ጭንቅላት ውስጥ ያለችው ኢትዮጵያና እኛ ጋር ሌሎቹ ጋር ያለው ኢትዮጵያ ሌላ ነው። ስትናገሪያት እንኳን ኢትዮጵያ ብለሽ ከፍ አድርገው ድምፁን አርቲኩሌት ኢትዮጵያን ምን የሚል ነው። እንዲህ አሁን በዘር ተከፋፍለን ተበታትነን እንደዚህ የምንሆነውን ኢትዮጵያ እሱ አያውቃትም። በህዝቦች እኩልነት ያምናል። እጅግ በጣም የመጠቀ ነው። የአንትሮፖሎጂ ጥናቱ በጣም ኢትዮጵያ እኮ አፍሪካ ነው የሚል ነው። እኛ አንሰን ወደታች ትንሽ መሆን የለብንም ነው እና አጋጣሚም ሆኖ ከዚህ ታሞም ሲሄድ በሚገርም ሁኔታ አሜሪካ ነገር በጣም ደጋግሞ ነበር የሚጠራኝ ይሄድ ነበር። አንድ ጊዜ ግን ይህን ቲያትሩን ካዘጋጀ በኋላ ከጻፈ በኋላ አርቲስት አለምፀሐይ ወዳጆን በቃ ከዋሽንግተን ዲሲ ያሉትን ጠራቸው። እኔ ያለሁት ካሊፎርኒያ ነው። ከካሊፎርኒያ ኒውዮርክ መሄድ ማለት ከዚህ እንደ አውሮፓ እንግሊዝ እንደመሄድ ነው። 6 ሰዓት ተኩል በረራ ነው። ዋጋውም ውድ ነው እና እነዚህ የፋሲካ የክሪስማስ ጊዜ ነው እና ተነጎዳ ገብተህ ደር አለኝ ጋሽ ጸጋዬ። ለተነጎዳ ቲኬት ቆርጬ በዚህ ላይ ደግሞ አሁን አመት በዓል ነው ነግሬያለሁ እንደመጣ አለ። በጣም ነው የምፈራው። በጣም ነው የምወደው። በጣም ነው የምፈራው እና በ300 ምናምን ብር የሚገዛው በ650 ብር ነው ቲኬቱን የገዛሁት። በቃ ያው እዛ ሞት ልጁ ስታገባ የሰርጉ ዕለት ድንገት ነው የነገሩት። በቃ ወይኔ ኢትዮጵያ ቢሆን ሰርጉ እንዴት ይሆን ነበር ምናምን ልክ እንደ ኢትዮጵያ ላድርገው ብዬ እዚህ አሁን መሳሪያ አስወጥቼ ባስተኩስ ቴሮሪስት ነው ብሎ ይዙኛል እንጂ ምናምን ብሎ በቃ በሚገርም አይነት ፓራዶክስ ነበር የሚሰራው ነው። በጣም የቀረቤታችን መጠን እጅግ በጣም ነው እና መጨረሻም ሲያርፍ እና አስከሬኑ ሲሸኝ በሚገርም ሁኔታ ከቴዎድሮስ ቲያትር የመቅደላ ስንብትን እዛው መድረኩ ላይ ነበር አስከሬኑ ጋር የተጫወትኩት። በተለይም በቃ ለኔ ፌል ያደረኩት
ልክ እሱ ገብርዬን ሆኖ እኔ ቴዎድሮስ ነው እኛ አይነት ነገር ነው። ምን ነው ፍንጭትክን እንደ ሬት ለጋግ ስሉት እንደ ቆሶ አስመረሩት ከማህፀንሽ እቅፍ ቆርጠው ከጥጦችሽ ማነጥቀው እውነትን ሲገሉ እንዲህ ነው ፈገግታውን አጨልመው እምቢ በላቸው ገብርዬ ስል በቃ አልቻልኩም። በጣም ፊቴ ላይ እሳቸው ናቸው ድቅን ያሉብኝና እጅግ እንባ በእንባ መሆን ነበር የሸኘናቸው ወደዚህ። አሁን እግዚአብሔር ይመስገን የዛሬ ወር ገደማ አምቦ ሄደን ነበር። አሁን ዛሬ በዚህ ወር እሳቸው ከሞቱ 20 ዓመታቸው ነው። በነሐሴ ወር 90 ዓመታቸው ይሞላል። አምቦ ሄደን ትምህርት ቤታቸው የተመሰረተውን ትምህርት ቤት አይተናል፣ ሰፈራቸውን አይተናል። በዛውም ወንጭም ሄደን ጎብኝተናል። እዚህ አሁን በተቻለ መጠን በነሐሴ ወር አንድ ፕሮግራም ለሱ ለማዘጋጀት እናስባለን። የፍቅራችን በጣም በህይወቴ ከምወዳቸውና ከማከብራቸው ትልቅ ሰው ብዙ ለኔ የእውቀት ምዕራፍ የሆኑ ብዙ ነገር ለኔ ብቻ ሳይሆን ኢትዮጵያ ብታውቃቸው የኢትዮጵያ ልጆች ቢያውቋቸው ብዬ አስባለሁ። በጣም በሚገርምሽ ደግሞ ባለፈው የአፍሪካ ህፃናት ቀን ነበርና የክብር እንግዳ ሆኜ ተጠርቼ የሄድኩበት ቦታ በሚገርም የ9 ዓመት ልጅ አቡነ ጴጥሮስን ከመጀመሪያው እስከ መጨረሻው አንዲት ቃላት ግድፈት ሳይኖር ይለዋል። በኋላ ይህንን የጻፈው ማን ይባላል ሲባል አንዲት የ4ኛ ክፍል ተማሪ ነው። ባለቅኔ ሎሬት ጸጋዬ ገብረመድኅን ትላለች። አንዲት እንኳን ጉልድፍ ሳታደርግና ተስፋ አለን። ቢሆንም በተቻለ መጠን እንዲያው በትምህርት ቤት የሱ ግጥሞች የሱ ስራዎች የሚሰሙበት የሚታዩበት ነገር ቢኖር ጥሩ ነው። አባት ነውና በተቻለ መጠን እንግዲህ እሱን ለማክበር ስራዎቹን እንደገና እናነሳለን የሚል ተስፋ አለን። እንግዲህ ለስንበት የሚሆኑ ሀሳባችን አንደኛ የኢትዮጵያ ቲያትር ምን እንዲሆን ትመኛላችሁ? ምን አይነት ቦታ ላይ ብታዩት? እንግዲህ ጋሽ ተስፋዬ በተለይ ስላለው ተስፋ እያነሳ ነበርና ተስፋ አለን፣ ወጣቶች አሉን፣ ህፃናት አሉን ትል ነበርና ለኢትዮጵያ ቲያትር ምን ትመኛላችሁ? በድርሰቱም ሊሆን ይችላል፣ በመድረኩም ሊሆን ይችላል፣ በቴክኖሎጂው ሊሆን ይችላል፣ በከያንያን ደረጃ ሊሆን ይችላል። እናንተ ውስጣችሁ ለኢትዮጵያ ቲያትር የሚመኘው ቲያትር መድረክ ላይ ሆነን ስለ ቲያትር ብለን ብንሰናበት ደስ ይለኛል። እኔ ከኔ የሚጠበቀውን መጀመሪያ መወጣት አለብኝ ብዬ አስባለሁ። ስለዚህ ምችለውን ያህል አሁንም እየሰራሁ ነው። ምችለውን ያህል እዚህ የምወደው ሙያ ላይ ምንድነው ነዋይ ሰው ያረገኝ ይላል አንድ ዘፈኑ ላይ ያሸንተረር ያስከበረኝ ይላል። ይሄ መድረክ ሰው ያደረገን ስም የሰጠን ማንነት የሰጠን ለሀገር የሚጠቅም ስለ አንድነት፣ ስለ ሰላም፣ ስለ ፍቅር፣ ስለ መተባበር፣ ስለ ህይወት ብዙ ነገሮች መስራት ይጠበቅብናል። ጋይ ጸጋዬን ሲያነሳ ተስፍሽ ሌሎችም ትላልቅ ደራሲዎች ሲያነሱ ነገ እንደነሱ መወሳት ምንችል ሁነን ማለፍ አለብኝ ብዬ አስባለሁ። ስለ ራሴ ግዴታዬን መወጣት አለብኝ ብዬ አስባለሁ። ስለ ራሴና ስለ ራሴ ትውልድ የኛ ትውልድ አዳራሽ ሲቀበል ስንረከብ ከኛ በፊት የነበሩት ሙሉ አዳራሽ ሰጥተውን ነው። ሙሉ አዳራሽ ነበረው ማንም ሳንሆን ከሌ ሳንሆን ከሌ ማንም ስማችንን ማንም ሳያውቀን ፖስተር ላይ ስም ሳያይ መጥቶ ቲያትራችንን የሚያይ ኦዲየንስ አፍርተው ሰጥተውናል። ዕዳ አለብን። ዕዳ ያለበት ትውልድ አባል ነኝ ብዬ ነው የማምነው። ዕዳችንን መክፈል አለብን። እንደ ትውልድ ነው ማሰብ ይጠይቃል። ተመልካችን ለማምጣት ማሰብ አለብን። በተለያየ መንገድ መሞከር አለብን። መታገል አለብን። ምንም ነገር የትግል የሥራ ውጤት ነው። ሌላ ምንም አገር የለንም። ሌላ መድረክም ሌላ መኖሪያም የለንም። ብድግ ብለን ሌላ ስራ ላይ ልንገባም አንችልም። ሌላ ሀገርም የለንም። ሌላ ሀገር ሂደን ለመስራትም እንችልበትም እድል የለንም። ስለዚህ ለኔ ትውልድ ማስተላለፈው ደግሞ ሞልተናት መድረኳን ማለፍ አለብን። አዎ ዕዳችንን መክፈል አለብን። እሱን አስተላልፋለሁ። በቃ ይሄን ሁልጊዜ በየዘመኑ ጀግና ይወለዳል። በየዘመኑ የራሱን ሰው ያፈራል እና መጪው ትውልድ ላይ የሚፈሩ ሰዎች አሉ። ለነሱ ከኔ የሚጠበቀውን ማድረግ ምንድነው የሚባለው? ተመልካችን ማዳበር፣ ተመልካችን
ላይ መስራት ያለብኝን መስራት አለብኝ ብዬ አስባለሁ እና ኃላፊነቴን ተወጥቼ መጨረስ ገና ተወጥቼ ተጨርሻለሁ ብዬ አላስብም። ኃላፊነቴን መወጣት አለብኝ፣ እዳዬን መክፈል አለብኝ ብዬ አስባለሁ። እኔ በነበርኩበት ሀገር አሜሪካ ነገር አሁን ብሮድዌይ ብንሄድ ባሉት ቲያትር ቤቶች በሙሉ ከዓመት እስከ ዓመት ሙሉ ኦዲየንስ ነው ያለው። ምንም በእርግጥ ሲኒማውን ጎርቶታል፣ ብዙ ሲኒማ ቤቶች ተዘግተዋል። ምክንያቱም ኔትፍሊክሱ ምናምኑ በቴሌቪዥን ግን አክቹዋሊ የሆነ ቲያትር የምንለው ነገር በጣም በሚገርም አይነት ቲያትር ቤቶች ውስጥ ፊላዴልፊያ ብትሄጂ፣ አትላንታ ብትሄጂ፣ ኒውዮርክ ብትሄጂ አዳራሹ ሙሉ ነው። ለምንድን ነው? ባህላቸው አድርገውታል። ያ ትሬንድ ጥሩ እየመጣ ነበር። በእርግጥ በብዙ ነገሮች አሁን ተመልካች የለም። አዎ የለም። ተመልካች የሌለበት ምክንያቶች በጣም ብዙ ናቸው። ላለፉት 30 ዓመታት ያው እንዲወድቅ የተፈለገበትም ነገር ይመስላል። የመንግስታት መለዋወጥ ሳይሆን አገርን የሚለውጠው የህዝብ አእምሮ መለወጥ ነው ሀገርን የሚለውጠው። የህዝብ አእምሮን ለመለወጥ ደግሞ ኪነ ጥበብ የሚጫወተው ሚና እጅግ በጣም ትልቅ ነው። አፄ ቴዎድሮስ የሚተባለውን እኮ ቴዎድሮስ የሚለውን የሎሬት ጸጋዬ ገብረመድኅን ቲያትር በሚታይበት ወቅት ሀገር እኮ ከቀዳማዊ ኃይለ ሥላሴ በኋላ እንደ መበታተን እንደ መሸራረፍ አይነት ስሜት ሲኖራት እኮ አንድ እንድትሆን ያደረገ ነው እንጂ አሁን እውነተኛው አፄ ቴዎድሮስ መቅለላ ላይ ወጥቶ ተስፋ ባጣ ምድረ በዳ የአንድ እውነት ይሆናል ብሎ ተናግሯል? አልተናገረም። ግን ጸጋዬ በጻፈው ብዕር ኢትዮጵያን እንድትጠበቅ በብዙ ያ ቲያትር ደግሞ ቲያትር ቤት ብቻ ሳይሆን የሚታየው በየመስሪያ ቤቱ ቴሌኮሙኒኬሽን፣ ወታደሩ ቦታ፣ ፖሊሱ ቦታ፣ በተለያዩ ክበባት፣ ፋብሪካዎች እየሄደ ኢትዮጵያ ማለት እቺ ናት ወይ እስከሚባል ድረስ ነው። ስለዚህ በዛ አይነት መንግስት ትልቁን ሚና ይጫወት ስለነበረ አሁንም ከመንግስት ጋር በመሆን ወጣቶችን በማምጣት ወደ ቲያትር ቤት የሚጓዘው በክበባት በውይይት ክበብ ገንዘብ በመቀነስ በአንድ ላይ እንዲመጡ በማድረግ ብዙ ለውጥ ማምጣት ይቻላል። በተቻለ መጠን የአርት ካውንስል ይቋቋማል ብለን እየጠበቅን ነው እና ይህን ነገር ይሟገትልናል። የአርት ፖሊሲ እየወጣልን ነው። በዛ አማካይነት በማድረግ ጥበብን እንደገና ወደ ቦታዋ መመለስና ህዝብ በጥበብ ተቃኝቶ ሀገር የሚያሳድግበትን ኢትዮጵያ ታላቅ መሆኗን የሚያውቅበትን የበለጠ የምንሰራበት አጋጣሚ ሩቅ አይደለም፣ ቅርብ ነው የሚል ብሩህ ተስፋ አለኝ። ቀሲስ ተስፋዬ ሲማ በጣም ነው የማመሰግነው። ቢኒዬ በጣም ነው የማመሰግነው። አክብራችሁን እንጂ ተገኝታችሁ ቆንጆ የበዓል ቆይታ አድርገናል ብዬ አስባለሁ። እንግዲህ በእናንተ ጊዜ ባንተም ጊዜ በቢኒ ባንተም ጊዜ የነበሩትን ነገሮች ለማንሳት ሞክራችኋልና ወደኋላም አሁንንም ያየንበት ይመስለኛልና ከልብ አመሰግናችኋለሁ። እኛም ስለተሰጠን እድል እጅግ እናመሰግናለን። እናንተንም ተመልካቾቻችን በጣም አድርገን እናመሰግናለን። እንግዲህ ልዩ የበዓል ፕሮግራምን በተመለከተ በቲያትር ቤት ተገኝተን ደግሞ ቲያትር ቤት ውስጥ የሚሰሩ ከያንያንን፣ አንጋፋዎችን፣ ጉምቶችን ከበፊቱ ጀምሮ እስካሁን ድረስ ያሉትን ሀሳቦች ለማንሳት ሞክረናል። አንጋፋውን ከያኔ ተስፋዬ ሲማ እንደዚሁም ደግሞ ቢኒያም ወርቁን ጋብዘን ከእናንተ ጋር ቆይታ አድርገናል። ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። በያላችሁበት መልካም በዓል ይሁን። ቅድስት ዘውዱ ነበርኩኝ። ቸር ይግጠመን።